የተመሳሳይ ጾታ በኢትዮጵያ ሴቶች እግር ኳስ ማንም ስለማይደፍረው ነው እንጂ የተመሳሳይ ጾታ ሴቱ ጋር ብቻ ሳይሆን ቢፈተሽ ወንዱ ጋርም አለ። ወንዶች ላይ ማለት በነገራችን ላይ ሴቱ ላይ ብቻ ሆነ ወንዱ ላይም እኮ ይወራል። ግን ወንዱ ጉልበተኛ ስለሆነ ወንዱ ደግሞ ስለሚያስፈራራ ወንዱ ደግሞ ዘራፍ ስለሚል ማንም ስለማይደፍረው ነው እንጂ የተመሳሳይ ጾታ ሴቱ ጋር ብቻ ሳይሆን ቢፈተሽ ወንዱ ጋርም አለ። በዚህ ጉዳይ የሚጠረጠሩ ልጆች አሉ አይደለም? ትክክል። የሚገርምህ ጠርቶ የማናገሩ ነገር የለም። አንድ ነገር ልንገርህ። ከዚህ በፊት አንድ አሰልጣኝ በትክክል አይቶ አባረረ። ካባረረ በኋላ ልጅቷ ዞራለችና ሄዳ ከሰሰች። ከከሰሰች በኋላ ጉዳዩ እንደውም ልጁን በምንድን ነው መሰለ የጠየቀችው? በጾታዊ ጥንኮሳ ሁላ ነው። እሱ ግን አይቷል። በዓይኔ አይቻለሁ። ከዚህ ጀርባ የአሰልጣኝ ፍራኦል ገብርኤል በአንድም በሌላም እጅ አለ ብለህ ታምናለህ? እንደዚህ በወፍ በረር የመጣው አሰልጣኝ አይደለሁኝም። ምን ቅር አለ? አንደኛ ኮች ፍራኦል ገብርኤል አንደኛ ምን መሰለክ የፈለገ ነገር ቢመጣ እግር ኳስን የምታሰለጥነው በመልክ አይደለም፣ በውበት አይደለም፣ በእውቀት ነው። እግር ኳስን የምታሰለጥነው ደግሞ ሜዳ ላይ ተግባር ነው። እኔ በጣም በርካታ ልጆች አሰልጥኛለሁ። በውበት አይደለም በመልክ አይደለም ስትል ከምን ጋር አገናኛለሁ? ለምሳሌ እኔ በጣም ቆንጆ ነኝ የሚል አይነት ንግግሮች አንድ ባለሙያተኛ እንዴት ሊባል ይችላል? ዋይ ሁለተኛ ነገር ደግሞ ሁሉም ተጫዋቾች ኮሮጆ ማለት ያው እንግዲህ አሁን የኔ ኮሮጆ በነገራችን ላይ ዋንጫ ኮሮጆ አትስማማም? ኮች ብሬ ለምሳሌ ኮሮጆ ማለት እኔ ፖለቲከኛ አይደለሁም። አይ ምርጫ ቢኖር ሴት ተጫዋቾች እግር ኳስ ምርጫ የሚያስኬድ በቃ ስንት ጊዜ ነው ሻምፒዮን እንኮ ጫና እንዲኖር ከፌዴሬሽን ሰዎች ጋር የሆኑ ንግግሮች አድርገ እሱ ላይ ጫና የመፍጠር ነገር ነበር እንዴ? እኔ እኮ ሲጀመር ተገፍቼ የወጣው ሰው ነኝ። ምንም ጥያቄ የለውም። እንደውም እኮ በኔ ቦታ የመጣም ሰው ነው። አንተ የምታረጋቸውን ነገሮች ወደ አብዬ የሚባል ነገር አለ ብዙ ጊዜ። ስለዚህ አንዳንድ ጊዜ ለራስ የምትሰጠው ግምት ለራስ የምታረገው አንድ ጊዜ ሻምፒዮን ሁለተኛ መድገም የሚያቀተ አንድ ሰው ሻምፒዮን ለሆነ ነገር ላይ ደግሞ ስም ስታጠፋ ጥሩ ነው ብዬ አላስብም። እና ጤና ይስጥልኝ ክቡራትና ክቡራን በያላችሁበት እንደምን ቆይታችኋል? ይህ 7ኛ ፖድካስት ነው። እኔ ሱራፌል አሸናፊ። የዛሬ እንግዳይ ደግሞ በኢትዮጵያ የሴቶች እግር ኳስ የራሱን ስም በደማቅ መጻፍ የቻለ ለተከታታይ ጊዜ የሊጉ ሻምፒዮን የሆነው አሰልጣኝ ብርሃኑ ግዛው 7ኛ ስቱዲዮ ደርሷል። ከአሰልጣኝ ብርሃኑ ግዛው ጋር በኢትዮጵያ ሴቶች እግር ኳስ ያልተሰሙ ጉዳዮችን በግልጽ በስፋት በደንብ አድርገን እናነሳለን። ይህንን ቆይታችንን ሰብስክራይብ፣ ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና ጠይቃችኋለሁ። በያላችሁበት መልካም ጊዜ ይሁንላችሁ። ኮች ብሬ እንኳን ደህና መጣ። እንኳን ደህና ጠበቅኝ። ጥሬን አክብረ እዚህ 7ኛ ስቱዲዮ ስለተገኘ የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። እኔም አመሰግናለሁ ስለጋበዝከኝ አስቡ ስለነበረ። ኮች ብሬ ብዙ ጉዳዮችን 7ኛ ፖድካስት ላይ እናነሳለን። በቅድሚያ ግን እስኪ ጉዳያችን ከአንድ ነገር እንጀምር። ፖድካስታችን እንዴት ነው ስትከታተለው? ምን አስተያየት አለ? እስኪ ባክህን። ስለ እውነት ከሆነ ብዙ ነገር ነው የተማርኩበት፣ ልጆቼንም አስተምርበታለሁ። ምክንያቱም በጣም ወደ ላይ የወጡት ሰዎች በምን አይነት መንገዳቸውን ይዞ መሄድ እንዳለባቸው፣ እንደገና ደግሞ አንዳንድ ጊዜ ዝናም ስምም ኖሯቸው በፊት የከበባቸው ሰዎች ሁላ ደግሞ ሲርቋቸው እናንተም ደግሞ ነገ እንዲመሆን የለባቸውም ብዬ ነው የማስባቸው። ስለ እውነት ከሆነ ከስልጠና ቀጥሎ ሳይኮሎጂካሊ ሜካፕ ለልጆች ይሰጣቸዋለሁ። ምክንያቱም በራስ መተማመናቸው እንዲኖር ስለ ነገያቸውም እንዲያስቡ። እግር ኳስ ጨዋታ ደግሞ ዩዝ እንደ ስራው ነው እንደምታውቀው። የሆነ ጊዜ ከተጎዳክ ከ2 ዓመት በላይ አትፈልገውም እና እንዴት በአካል መጠንከር እንዴት በመንፈስ መጠንከር እንዳለብን እኛ የምናደንቃቸው በጣም የምናከብራቸው ልጆች በጣም ከፍ ብሎ ያዩበት፣ እንደገና ደግሞ አንዳንድ ጊዜ በጣም የምናደንቃቸው ከነሱ ህይወት ደግሞ የምንማርና እንደገና ደግሞ እንዴት መነሳት እንዳለባቸውና ብሮድካስቱም በጣም ከኔ ጋር ተመሳሳይነት አለው። በዚህ አጋጣሚ ብዙ ጊዜ ያስቡ ስለነበረ ዛሬ ደግሞ እግዚአብሔር ፈቅዶ መጥቻለሁ። ሌላው በጣም የሚገርም 7ኛ ሲል 7ኛን ደግሞ በልጅነቴ ገና በህፃንነቴ ነው የመጣሁት በ11 ዓመቴና እዛ ጎጃም 7ኛ ላይ ሸንኮራ
እሸጥ ነበርና ሸንኮራ በረንዳ ታውቀዋለህ? እዛ ሸንኮራ እሸጥ ነበርና እንዴት መሰለ? የምርህን ነው? እውነት ሸንኮራ በረንዳ ከዛ በአውቶቡስ ተራ አድርጌ በመስጊድ አድርጌ በኳስ ሜዳ አድርጌ እንደገና ደግሞ እስጢፋኖስ ይሄድና መዳለም ጋር ጨርሳለሁ። ከጨረስኩ በኋላ ደግሞ እንግዲህ ገና በ11 ዓመቴ ነው እና ይሄንን እንዳጋጣሚ ለማንም ተናግሬ አላቅምና ዛሬ መጀመሪያው ነው። ልክ እዛ መዳለም ጋር ከጨረስኩ በኋላ ለነዳያኖች ደግሞ እዛው እስጢፋኖስ ጋር ይሰጣል፣ እዛው ዮሴፍ ፊት ለፊት ማለት ነውና እዛ ምግቤን በልቼ ከዛ በኋላ ጠጋግቤ እንደገና ደግሞ ቤተሰብ ጋር እሄዳለሁና ወልዲ በረካ የሚባል ወይም ደግሞ ሚኪሊላ ሜዳ ምናልባት ታውቀዋለህ ብዬ አስባለሁ። እሱ አካባቢ ነበረ የኖርኩትና ሰባተኛም ብዙ በልጅነቴ ነው በደንብ የቀረስኩባት። ብዙ ቢዝነስ ሰርቻለሁ። ከዛ በኋላ ደግሞ እነ መሸሻ ወልዴ ጓደኞቼ ነው፣ እነ ሙልጌታ ክፍሌም እዛ አካባቢ ናቸው ያሉትና ያን ቦታ ሁሌ እነግራቸዋለሁ። እነ ቡዛየው ዋዳ ይሄን ቦታ እኮ እንዲህ በልጅነት ያረሰው ለአንድ ዓመት ያክል እየተመላለስኩ ብያለሁና በዚህ አጋጣሚ ትዝታለኝ። የምር በጣም ደስ ብሎኛል። ያልተሰማ ጉዳይ ነው እያጫወትከኝ ያለውና እንደ ሰባተኛ ልጅ ደግሞ የሆነ ነገር ነሸጥ አደረገ። በዚህ ልክ ሰባተኛ ስትገልጽ ሸንኮራ በረንዳ እዛው ሰባተኛ አደባባይ ላይ ያለው ሸንኮራ በረንዳ ሸንኮራ እንትንትል ነበር ማለት ነው፣ ትሸጥ ነበር። የሚገርም ያን ጊዜ መቼ ማለት ነው? አገዳውን 86 85 አካባቢ ነው። ከ85 ከ86 ነውና ትልቁ አገዳ ያኔ ስሙኒ ነበር። እኔ ግን 1 ብር ከሸጥኩኝ በቃ 75 ሳንቲ ይዤ እገባለሁ። በቀን 75 ሳንቲ ማግኘት ማለት ደግሞ ምን ያህል ኩራት እንደሚሰማ፣ በተለይ ትምህርት የሌለ ቀን በቃ እጄ ገዝቼ አልፋለሁ። በአውቶቡስ ተራ በዛው በጣም ያስገርማል። ገና በጠዋት ነው የስራ ሜንታሊቲ የነበረ ማለት ነው። አዎ ድህነትን ጠላለሁ። ሁለተኛ ደግሞ እንዳጋጣሚ ሆኖ ተወልጄ ያደግኩት ሻኖ ነው፣ ገጠር ውስጥ ነው። እዛ የጥጋብ ሀገር ነውና ስደት እንዴት መሰለ የመጣሁት። ስደት ማለት በነገራችን ላይ ከሀገር መሄድ ሳይሆን ከአንድ አካባቢ ወደ አንድ አካባቢ ስትሄድ የሆነ ነገር ይቀየርብሃል። ስለዚህ እዚህ ስመጣም የዛን ሰዓት ላይ እናትና አባቴ ተለያይተው ነበርና አንድ ወንድሜ ሲሞት ነው እንደገና የተገናኙት። ሲገናኙ ግን ያው አቅም አልነበራቸውም ሁለቱም። ስለዚህ እኔ ነኝ በቃ ሰርቼ ከትምህርት ሰዓት ውጪ ማገዝ አለብኝ ብዬ የነሱን ማታና ጠዋት ጭቅጭቅ ትቼ ይሄንን ነገር ነበር ምሰራ። ኢቭን ኢፍ ሸንኮራ ከሸጥኩኝ በኋላ ደግሞ ገበያ ውስጥም ገባ ብለህ እኮ ደስ የሚል የዛ አካባቢ ትሸከማለህ፣ ሳንቲሞች አይጠፉም እና አካባቢ ላይ በደንብ ትዝታ አለኝ። በጣም ደስ ብሎኛል። ማለት ያንተንም ነገር ያንተ ጉዳይ ትንሽ ልብ ዝቅ ቢያደርግም ግን ስታደርግ የነበረው ነገር ደግሞ እጅግ በጣም ደስ ይላል። ሰባተኛ ስል በመንፈስ እዛው ሰባተኛ አደባባይ ላይ ሆነን ነው ጨዋታችን የምናደርገው ማለት ነው። ትክክል። ቀደም ሲል አንድ ጉዳይ አንስተ ነበረ በጨዋታ መሀል ቅዱስ እስጢፋኖስ አካባቢ ለነዳያን የሚሰጥ ምግብ በላ ነበር ብለህ ነበር። አዎ ምክንያቱም እንግዲህ ቤት ሂጄ የረባ ምግብም ስለሌለ እና በጣም የሚገርም ደግሞ የዛን ጊዜ እናቴ እንትን ትሄድና ጫካ ውስጥ ትሄድና ቅጠል ምናምን እየለቀመች ትሸጣለች። ከዛ በኋላ ደግሞ ትንሽ ስትሻሻል ደግሞ ከዚህ ከኮልፌ አካባቢ ከጫራታ አሁን ጫራታው እንደውም ወደዛ ሆኗል መሰለኝ አስኮ ጫራታ ማለት ነው። አዎ እና በፊት ወደ ኮልፌ አካባቢ ይመስለኛል ልጅነት እና መንገድ ላይ ልብስ መሸጥ ምናምን ጀመረች። ፋዘር ደግሞ እዚህ ሳምባ ነቀርሳ ነው አካባቢ ነው የሚሰራና በ15 ቀን ነው ደሞዝ ሁሉ ጊዜ የሚከፈልለት የነበረው። ግን ሁሌ በ16 ሌባ ይሰርቀዋል እና ያው እንግዲህ ሌባ ስለሚሰርቀው እኔ ደግሞ በልጅነቴ እንደምንም ብዬ ታግዬ መስራት አለብኝ ብዬ ነው የማስበውና ስናጠናው ግን ሌባ ሳይሆን ብዙ ጊዜ ያው መዝናናት ይወዳል። እንግዲህ አንዳንድ ጊዜ አንዳንድ አባወራዎች ቤታቸው ውስጥ ቀጋ ይሆናሉ፣ ውጪ ደግሞ አልጋ ይሆናሉ። በቃ ከበር መልስ ይጋብዛሉ። ቤት ሲሄዱ ደግሞ ዛሬ ሌባ ተከትሎ ይዘረፈኝ ይላሉና እኔ ደግሞ የእናቴን ችግር ማየት ስለማልፈልግ ከገጠርም እንድመጣ ስለፈለገች እዛ ሄድና ከጨረስኩ በኋላ ደግሞ ይርባሃል ሸንኮራ ተሸክመ አስታውሳለሁ። እንደውም አሁን ያው በልጅነት ጊዜ ነው አቡነ ጴጥሮስ እንደዚህ ወረድ እንትን አለ ወንዝ አለ። ወንዙን አልፈ ምናምን ስትሄድ ይደክመሃል፣ ይርባሃል። ስለዚህ
ለነዳያኖች ወይም ደግሞ በተለይ ቅዳሴ ያለበት ጊዜ እንደዚህ ይሰጣሉና ደንበኛ የኔ ብጤ ነው መስለው ያንን የሸንኮራ ልብስ ለብሼ በደንብ በልቼ ጠራርጌ በቃ ቤት ሲሄድ ጠግቤ ያለው እላታለሁ። ያተረፍኩን ስታይ እናቴ ይገርማታል። አንተ እንደ ጎበዝ ነህ 50 ሳንቲምም እንደገና 75ም 1 ብር የሚያገኘዋቸው ጊዜ የተሸከምኩ ጊዜና ጥሩ ጊዜ ነው። በነገራችን ላይ ወጣትነት በእንደዚህ ነገር ስታሳልፍ ዛሬ እዚህ ላይ ደረጃ ስትደርስ ኩራት ይሰማሃል። በደንብ 7 ጊዜ ብትወርቅም 7 ጊዜ ትነሳለህ የፖድካስታችን መነሻ ሀሳብ ነው። ለዛ አማናዊ ምሳሌ መሆን የሚችል ታሪክ ነው ያጫወትከን ኮች ብሬ። እጅግ በጣም ደስ ይላል። የልፋትን የድካምን ውጤት ደግሞ መድኃኔዓለም ቆጥሮ ዛሬ ላይ እንዲህ ያለውን በር ላይ ሲያስቀምጥህ ከዚህ በላይ ኩራት አለ ብዬ አላስብም። እውነት ነው። እግዚአብሔር የተመሰገነ ይሁን። በጣም ብዙ ነገሮችን እንጮታለን። ምክንያቱም እኔ ከሱ በኋላ ከፋዘር ጋር ተጣልቼ ደግሞ ያው ፒያሳ ነው እንቁላል ለመሸጥ የመጣሁትና በአንድ ወቅት እንደውም አንድ ቀን ብዙ ካሽ ብር ሸጥኩኝ። በጣም ብዙ እና 140 ብር አካባቢ ነው እና ሌላ ጊዜ ሽጬ አላቅም። ግን እንደ አጋጣሚ ከ4 ኪሎ ቱሪስት ሆቴል ወደ ታች እየወረድኩኝ አንድ የሆነ መኪና የቆመ ሰው ነበረና እባክህን ልጄ ነዳጅ አልቆብኛል 5 ብር ላንተ ሰጣለሁ 6 ብር ግዛልኝ ይለኛል። እንዴ እኔ ደግሞ ምን ትዝ አለኝ መሰለህ ልክ ፒያሳ ገደል ግቡ የሚባል አለ ታንጎ ሙዚቃ ቤት አካባቢ ላይና እዛ 2 ብር ቀይ ወጥ አለ ቅቅል ደግሞ 2.50 ነው እና እኔ 2 ቀን በላለሁ ብዬ አስቤ ከዛ ቅርጫቴን እዛ አስቀምጬ ልክ ስሮጥና በምናምን አለ ስለኝ ኧረ 140 ብር አለኝ እኮ አልኩት። ልክ ቱሪስት ጋር ሲሄድ ሰውዬ ቢሰርቀኝስ ብዬ ስመለስ ሰውዬው ለካ ሌባ ነው። ሰውዬው ሲሰርቀኝ ከዛ አጎቴ ስለሚመታኝ እንደገና ስለምጣላ በረንዳም ለ1 ሳምንት የቀመስኩባትም ራሱ በዚህ ሰውዬ አማካኝነት ነውና አንዳንድ ጊዜ ህፃናቶች እንስራ ብሎ ቤተሰቦቻቸውን ገበና ሊሸፍን ምናምን ሲሉ ህልም የሚያጨናግፉ ደግሞ አጭበርባሪ ትልልቅ ሰዎች አሉና በጣም መልካም ሰዎች ሁላ እንዳሉ እንደዚህ ደግሞ የሚያጭበረብሩ ብዙ አለና ይሄ ሁላ አለ። ከዛ ግን አንድ ታሪክ ምንድነው ጊዮርጊስ አካባቢ በተለይ ቀን ተኛለሁ ማታ ደግሞ ዞራለሁ አያለሁ እያንዳንዱን ነገርና እናቴ ደግሞ ከፋዘር ጋር ተጣልታ የሰው ቤት ነው የገባችው። ስለዚህ ለምን እሷ ጋር አልደውልም ብዬ ከጎርጎስ ወጥቼ ደወልኩለት። አጎቴም ጎበስ ቀልጣፋ ያው የገጠር ልጅ በሆነም ገልጃጃ አይደለሁኝም እና ቀልጣፋ ስለሆንኩ ገንዘቡ መጥፋቱ ሳይሆን እኔ መጥፋቱ ለካ እሱ አናዶታል። እሱ ጋር እጄ ታርቄ የገባሁበት ጊዜ አለና አንድ ከሚያስደስተኝ አንዱ ምንድነው ሶራምባ ሆቴል ነው ያረፍነው የሴካፋ ጊዜ ማለት ነው። ያ የሴካፋ ዋንጫ ለኢትዮጵያ የመጀመሪያ ነው በክለቦች ታሪክ አይነሱም ብዙ ጊዜና እኔ ታሪክ የምነግረው ያቺ በረንዳ አላድርም ቤትክ ነው ማድሮ ብዬ ሁሌ የማጫወትበት ቦታ አለች እዛ ቦታ ላይና ያ ቦታ ሁሉ ጊዜ ትዝ ይለኛል። ብዙ መውደቅ አለ ብዙ መነሳት አለ በኔ ህይወት ውስጥ። በጣም አስገራሚ ነው። የሰባተኛ ፖድካስት ቤተሰቦች ከኮች ብርሃኑ ህይወት በእርግጠኝነት በትልቁ ይማራሉ ብዬ ተስፋ አደርጋለሁ። ያ ነገር አልፎ ቀደም ሲል እንዳልኩት ዛሬ ላይ መቆማችን ትልቅ ኩራት ነው ብዬ አስባለሁ። ኮች ብሬ በጣም ብዙ ጉዳዮችን እናነሳለን። እንዲህ ያሉ ከህይወት የተቀዱ ሀሳቦች ግን ዋጋቸው ከእግር ኳሱ ከፍ ያለ ነው ብዬ አስባለሁ። ለእያንዳንዱ ወጣቶች በየቤታቸው ሄደን ምክር አንሰጥም። ለእያንዳንዱ ወጣቶች በየቤታቸው እየሄደን ገንዘብ አንሰጥም። ትልቁ አማናዊ ስጦታ እኛ ያለፍንበትን መንገድ እንዳያልፉት እኛ የመታን እንቅፋት እንዳይመታቸው ወርቃማ ምክር መስጠት ነው ብዬ አስባለሁና ካንተ ህይወት እኔም በርካቶቻችንም እንማራለን ብዬ ተስፋ አደርጋለሁ። ኮች ለመነሻ እንዲሆነን ከእግር ኳሱ በኢትዮጵያ ሴቶች እግር ኳስ ከሚነሱ አሉታዊ ሀሳቦች መካከል የመጀመሪያው የዚህ የተመሳሳይ ጾታ ጉዳይ ነው። ከወራት በፊት ይህ ጉዳይ በደንብ ሲናፈስ ነበረ። ዓላማው ለምን እንደሆነ ባይገባኝም እስከ ጥግ ድረስ ተኪዶበታል ብዬ አላስብም። እንደ አንድ ስፖርት ጋዜጠኛ ለእግር ኳሱ ቅርብ እንደሆነ ሰው ብዙ መረጃዎች እንደሚደርሱት አንድ ጋዜጠኛ የሴቶች እግር ኳስ ሲነሳ አብሮ የሚነሳ እንዲህ ያለው ጸያፍ ጉዳይ ነው። እንደ ሲኒየር አሰልጣኝ በርካታ ተጫዋቾችን እንዳሰለጠነ በተደጋጋሚ ሻምፒዮን እንደሆነ የኢትዮጵያ ሴቶች እግር ኳስ ሲነሳ ስሙ በቀዳሚነት እንደሚነሳ አንድ አሰልጣኝ እስኪ ለሰባተኛ ፖድካስት ቤተሰቦች በግልጽ እናውራ። አንተን ጠርቼ የነን ጉዳይ ባናጠራ ምናልባት ቆይታችን ሊጎድል ስለሚችል ማለት ነው። የተመሳሳይ ጾታ በኢትዮጵያ ሴቶች እግር ኳስ እንዴት አለ የለም አልልም፣ እንዴት ያለ ደረጃ ላይ ነው? ይሄ ጉዳይ በጣም አዝናለሁ ስናገር ራሱ። ምክንያቱም የሴቶች እግር ኳስ ገና አደገ የምንልበት ደረጃ አይደለም።
በጣም ግን መከራቸውን ያዩ ስፖርተኞች አሉ፣ መከራቸውን ያዩ ባለሟተኞች አሉ። እንደገና ደግሞ ክለብም አለ። እንዲህ ብቻ ብሎ እዚህ ደረጃ ደርሷል። እና ይሄ ደግሞ ሴቶችን የሚያጠለሽ ስለሆነ እዛ ውስጥ እንዲህ መወራቱ አንዱ ከሚያሙ ሰው አንዱ እኔ ባለፈውም ተናግሬዋለሁና ሳሙና ይዘህ መጥተህ በሳሙና ከሰል ልጠበው ካልክ የሳሙና ጉዳይ ሳይሆን የከሰል ጉዳይ ነው። ለምን እንደማይጠራ ግራ ይገባኛል። በጣም አንድ ያስቸገረን ነገር ምንድነው? በጣም ብዙ ሰዎች ጥቆማ ይሰጠናል። አከሌ እንዲህ ነው ይሉናል። ግን ደግሞ እኛ የምናገኝበት ደግሞ ጥበቡ የለም። ምክንያቱም በጣም ረቂቅ ነው። በጣም ከኛ ጂነስ ሆነዋል። እንደዚህ አይነት እጅግ ደግሞ ስርዓት ያላቸው ጨዋ የሆኑ በእንደዚህ አይነት ነገር የማይታሙ ስርዓት ይዞ ያደጉ የሀገራችንን ባህል የጠበቁ ልጆች ደግሞ አሉ። ስለዚህ ከወራት በፊት መጥቶ ከበጠበጠውም አንዱ እኔን ነው። የኔ ቲም ደግሞ የዛን ጊዜ በጣም በመንፈስም ደረጃ እስከ መሰጠት ደረጃ ድረስ ራሱ የደረሰበት ጉዳይ ነበርና እኔ ኢቭን ከሰማውኝ በጣም ያው በህግም መጠየቅ አለ፣ መከሰስም አለ። አከሌ ናት ከተባለ ለሚቀጥለው ዓመት እኔ አላስፈርምም። አሁን በዲሲፕሊን ማምን ሰው ነኝ። በፈርዓ እግዚአብሔር በጣም ማምን ሰው ነኝ። በህገ እግዚአብሔር በህገ ልቦና ህገ መንግስትንም አክብሬ የምኖር ሰው ነኝ። ሴት ልጆች አሉኝ። ስለ እውነት ከሆነ እንደ ሴት አንድ እንደሚወድ እንደ ሴት እንደለፋ አዝናለሁ። አሁን ብቻ ሳይሆን ገና ስንጀምር ጀምሮ የሚያነሱ ትልልቅ ተጫዋቾች አሉ። ግን ደግሞ መረጃ ይሰጡና ማስረጃ ስትል የለም። አንዳንድ ጊዜ እንደው ምን ይባላል እናትና አባት እንኳን ለሚፈልጉት የራሳቸውን ጉዳይ ለሚፈጽሙት ልጆች አያውቁም የሚባል ደረጃዎች የተዳፈነ ይሄ ትክክለኛ መንገድ ትክክለኛውን ነገር የሚሰጥ ማንም ሰው የለም። እኔ ግን በየትኛውም ቦታ ላይ ስለ እግዚአብሔር በሚያውቀው ያንን ሰው አይቼ አላልፈው፣ በፍጹም አይቼ አላልፈውም። ግን ሶሮ እንደሚታወቀው ነገር እንዲህ ብለህ አንድ ሰው ስም ካነሳ የታሰረ ሰው አውቃለሁ፣ ከስራው የተፈናቀለ ሰዎችን አውቃለሁ። እንደዚህ አይነት ጥያቄዎች ሀሳብ አንስቶ ቀጥታ ከሶ ስለዚህ ስም ማጥፋት ነው ብሎ ደሞም መንግስትም ደግሞ አንድ ሰው መረጃን እስካላያስክ ድረስ ደግሞ አከሌ እንዲህ ነው ማለት ስለማይቻል በዚህ ምክንያት ነው እንጂ እንደ ማንኛውም ሰው አንዳንዴ በጣም ማዝነው አሰልጣኞች ያውቃሉ፣ አሰልጣኞች እንዲህ ናቸው። እንደ አሰልጣኞች እኮ አብሮ የሚኖሩበት ለምሳሌ አሁን የኔን ክፍል ነው የሚያውቁት እንጂ የልጆቼን ክፍል እኔ አላውቅም። ምክንያቱም ስርዓትና ህግ ደንብ አሉ ልጆቼን የምቆጣጠርበት። ከልጆቼ ጋር 10 ጊዜ በየክፍላቸው እየሄድኩኝ የምታይበት የለኝም። አንደኛ አባት ነኝ፣ ሁለተኛ ወንድም ነኝ፣ ሌላው ደግሞ በተጨማሪ ወንድም ነኝ። ምንስ ብዬ በየክፍላቸው እየገባው ይሄን ጉዳይ ላጣራ ሄዳለሁ እና በማጣራባቸው በጨዋ ልጆች በተለያየ ነገር ስሞክር ምንም ልታገኝ የማትችል እጅግ በጣም አስቸጋሪ ነው እና በእኔ በኩል አዝናለሁ። የሴትን እግር ኳስ ሊያጠፋ የመጣ መንፈስ ነው ብዬ ነው የማስበውና አይቼ ግን አንድ ቀንም አልፌ አላቅም። የትኛውም ሚዲያ ላይ ታዋግቻለሁ ስለ እውነት ከሆነና የሴቶች እግር ኳስን ከሚያቀጭጩት የሴቶች እግር ኳስን ከሚያበላሹት የተነሳው ነገር አልከፋም። ግን በመረጃ ትክክለኛ መረጃና ማስረጃ ያ ትክክለኛ ማስረጃና መረጃ ከሆነ እኔ ተባባሪ ነኝ። የዛን ጊዜ ሚዲያ ላይ ተናግሬያለሁ። ብዙ ጋዜጠኞች ጠይቁኛል፣ እስኪ አምጡልኝና እኔ ጋር ያለው ሰው ይሄን ሲያረግ በአፍ ማንም ሰው ይልሃል፣ ከሌን ይልሃል። ግን ትክክለኛ ካለ እኔ አባራለሁ። የኔም ክለብ በዚህ ጉዳይ አይደራደርም። ምክንያቱም ለምን መሰለ ለሀገር የቆመ ለወጣት የቆመ በዛ ላይ ደግሞ ለስርዓትና ለስርዓት ብቻ ነው። ባንክ እኮ ከህዝብ ጋር ነው የሚገናኘው። የህዝብን ተጠቃሚነት ከእግር ኳሱ ምንድን ነው የሚያገኘው? ምንም። ግን ሶሻል ሪስፖንሲቢሊቲ ልወጣ ነው። ስለዚህ ሶሻል ነገርን ሊያጠፋ አይፈልግም ባንክ። ስለዚህ ይሄ ጉዳይ በመረጃነት ግን ኢቭን ኢፍ በሰሚ እንኳን አንዳንድ ነገሮች ሲባል ችሎታ አይቼ ያስቀጠልኩት ተጫዋች ማንም የለም። አዎ ግን ኮች ቆንጆ በሆነ መልኩን ያነሳው የሆነ ሪዘርቬሽን ግን አለኝ እዚህ ጋር የተድበሰበሰ ነገር ያለ አይመስልም። ምክንያቱም መቼም ስም ከሌ ትባላለህ ብዬ አስባለሁ። ትክክል። ኢትዮጵያ እግር ኳስ ላይ የሚነሱ አሉባልታዎች፣ ወሬዎች በጣም በብርሃን ፍጥነት ነው የሚመላለሱት። አሁንም ከእግር ኳሱ በላይ የሚያሳስብ ጉዳይ ስለሆነ 7ኛ ፖድካስት ላይ እናጥራው ብዬ ነው። ከሌ የሚል ስም አልደረሰም። የሚገርምህ
ይሄም ሲባል መረጃ የለም አከሌ ብሎ እኮ ቴክስት ይደረግልሃል ይጻፍልሃል ይሰጣል ግን ከዛ ጋር ተያይዞ ከስም ባሻገር የቪዲዮ ወይ የተለያየ ነገሮች ሊኖሩ ይገባል ነገር ግን ደግሞ የኔ ህሊና ስላልፈቀደ የተሰጠኝን ሰው ውሉ ሲያልቅ አሰናብቻለሁ ያን ሰው ደግሞ አሰናበትኩ በዚህ መንገድ ነው ካልኩት እኔ ራሴ ደግሞ ማስረጃ የለኝም ስለምጸየፈው ግን ይሄን ጉዳይ ደግሞ ስለሚያስጠላኝ በነገራችን ላይ ደፍሬ የምናገረው ለልጆቼ በተገቢ ሁኔታ ትምህርት እሰጣለሁ በተገቢ ሁኔታ ባለማተኞችን መጥቼ እንዲማሩ አድርጋለሁ በዚህ ጉዳይ እንደማልደራደር ያውቁኛል በተለይ ትዳር ይዞ በተለይ ልጅ የወለዱት እንደገና ጓደኞች ያሏቸውን ሰዎች በምን አይነት ክብር እንደማከብራቸው ያውቁታል ልጆችም ራሱ በእንደዚህ አይነት ነገር አልደራደርም ግን አሁን ትልቁ ችግር ነገር ምንድነው እንኳን ለሌላው ይቅርና ለኛው ራሱ የተደበሰበሰ ነው እኛ ራሳችን አናቅም ለምሳሌ ኮች ባንክ ቤት ውስጥ እኔ እንኳን እንደ መረጃ ቀደም ሲል ለኔ የሚደርሰኛል እንዳልከው በተመሳሳይ እንደ አንድ ጋዜጠኛ የሚደርሰኝ መረጃ አለ ባንክ ቤት በዚህ ጉዳይ የሚጠረጠሩ ልጆች አሉ አይደለም ትክክል የሚገርምህ ጠርቶ የማናገሩ ነገር የለም አሁን ለምሳሌ እንደ አባት ባለፈው በነበረው ጉዳይ ላይ እሺ ብዙዎች ልጆች አናገራለሁ በፍጹም ከእንደዚህ አይነት ነገሮች የለንበትም ያሉ አሉ በቃ አሁን የሚባለውን ነገር የሚዛወሩን ነገር ወጣችሁ ሐሳብ ስጡ ብያቸዋለሁ እሺ ወጥቶም ደግሞ ሐሳብ ሰጥቷል እንደምንጸየፍ እንዲህ አይነት ነገሮችን እኛ ባነሩ እስከ ማሰራት ደረጃ ድረስ ራሱ ደርሰንበታል ችግሩ አሁን ይደርሳል እንጂ አንተ ለምሳሌ አንድ ሰው ስለተጠረጠረ ወንጀለኛ ነው ማለት አይደለም አሁን በቃ የተቸገርነው አሁን ሁላችንም ቦታ እኔም አይደለም ክለቤም እኮ ቁጭ ብለን ተነጋግረናል በእንደዚህ አይነት ነገር አንደረደርም በዚህ ነገር ግን ማስረጃና መረጃ ይያዝ መረጃና ማስረጃ በሌለበት ምን ልታረጉ ትችላለህ በቃ ያ ደግሞ ማየት አለብህ አንድ ነገር ልንገርህ ከዚህ በፊት አንድ አሰልጣኝ በትክክል አይቶ አባረረ ካባረረ በኋላ ልጅቷ ዞራለችና ሄዳ ከከሰሰች በኋላ ጉዳዩ እንደውም ልጁን በምንድነው መሰለ የጠየቀችው በጾታዊ ጥንቆሳ ሁላ ነው መጨረሻ ላይ ቁጭ ብሎ የክለቡ ስራ አስኪያጅ የክልል ክለብ ነው ቁጭ ብሎ ክለቡ ስራ አስኪያጅ ጋር ተነጋገሩ ጉዳዩን በቃ አታንሳ ይሄ ነገር ማስረጃ መረጃ የለም ተብሎ ስለዚህ እሱ ግን አይቷል አባይነ ይቻላል በቃ እሱ በቃ ኦሬዲ ያወራን ነበር በቅርብ ጊዜ እና በአይን እንኳን ከዛ በኋላ እሷ ግን መልሳ ጭራሽ ወንጀለኛ ነች ስለዚህ ኢቭን ኢፍ በአይን ያየውን ነገር አሰልጣኝ ነው ያኛው አሰልጣኝ ነው ዋና አሰልጣኝ ምክትል አሰልጣኝ ነው እና ዋና አሰልጣኙ ኦሬዲ ፈተሽ ምናምን ብሎት ማለት ነው እና አሁን ከቅርብ ጊዜ በኋላ ነው ኦሬዲ አሁን ወንዶችን ነው የሚያሰራውና አሁን በቅርብ ጊዜ ነው ስናወራ የነበረው ነገር ስለዚህ መልሶ የተከሰሰው የኛው ሰውዬ ነው ራሱ የኛው አሁን ምክትል አሰልጣኝ ነው ያልኩ ልጅ ነው የተከሰሰው ስለዚህ ምንድነው መረጃዎች አንዳንድ ጊዜ አሉ ክለብ ላይ እንደዚህ አይነት ነገር መረጃ ኖሯቸው ያባረሩ ክለቦች አሉ መረጃው ረቂቅ እኔ እስካሁን ድረስ ግን በማምነው እውነት ንገርክ ባንክ ቤት ውስጥ ባዩት እስካሁን 15 ዓመት ሰርቻለሁ በአይኔ የማይቻል አቅም መረጃም ደርሶኛ አቅም የማሰለጥናቸው ልጆች ለስራቸውና ለሚለፉት ልፋት እውቅና የሚሰጡ ናቸው ብዬ ነው ማምነው ነገር ግን ካየውኝ ወደ ኋላ አይደለም አሁንም ኮች ብሬ ይሄንን ጉዳይ ትንሽ ያዝ እናድርገው ምክንያቱም ከእግር ኳሱ የበለጠ ዋጋ ስላለው ነው እውነት ነው እግር ኳሱ ኃላፊ ነው ቀደም ሲል እንዳጫወትከን የህይወት ልምድ ይሄ ነገር የገዘፈ ዋጋ አለው ብዬ አስባለሁ እኔም የሴት ልጅ አባት ነኝ ሶ ነገ ያንተም ልጅ የኔም ልጅ ወደ እግር ኳሱ መግባት ይፈልጉ እንዲህ ያለ ጸያፍ ቦታ ላይ እንዲቀላቀሉ አንፈልግም የዚህን ጉዳይ በጣም የሚገርም በተጠና መልኩ እንደሚደረግ የምታውቀው ይሄንን ነገር አሉበት የሚባሉ ተጫዋቾች የወንድ ጓደኛም ጭምር አላቸው ለሽፋን ይሄ መረጃ አለ አሁን ትልቁ ነገር አከሌ የወንድ ጓደኛ አላት አከሌ ደግሞ አላት ይልሃል የወንድ ጓደኛም ኖሯት ግን በዚህ ነገር ተጠረጠረ ለሽፋን እንደዚህ ይልሃል በእውነት ግን እኔ እንደዚህ አይነት ተጫዋቾችን አውቄ እንደዚህ አይነት ተጫዋቾችን የታገስኩበት የለም ማለትም በመስማት እንኳን በዚህ ጉዳይ አሰጣውሽ አልላትም ምክንያቱም ያው መረጃ ስለሌለ እኔ ግን ይሄንን እጸየፋለሁ እንደምጸየፍ እኔ ልጆች ያውቁታል እንደዚህ አይነቱን እኮንናለሁ ይሄ እንደዚህ አይነቱን በየጊዜ ደግሞ አስተምራለሁ ማስተማር አንዱ ትልቁ መንገድ መከላከል ነው በዚህ ደግሞ በጣም አቅም ያላቸው ለምሳሌ
እንደ እርቅ ማዕድ ለምሳሌ እንዳልከን የመሳሰሉት በጣም በርካታ ባለሙያተኞችን አምጥቼ አስተምራለሁ። ያው አንዱ ከኔ የሚጠበቀው ነገር ምንድነው አውቆ ሳያቅም የሚሳሳቱ ልጆች ሊኖሩ ስለሚችሉ ማለት ነው። መክፈል ማለት ደግሞ ዋጋ አንደኛውን ነፍስ መመለስ እንደሆነ ስለማምን ማለት ነው። ስለዚህ አብዛኛውን ጊዜ ይሄ ትልቅ ሚዲያ ነው ይሰሙታል ልጆቹ በጠቅላላ። በዚህ ጉዳይ አልደራደርም። ረቂቅ ነው፣ በጣም ረቂቅ፣ ሲበዛ ረቂቅ ነው። ትሰማለህ እኮ አከሌ የሆነ ቦታ ላይ እንዲህ ቤት ተከራየ አከሌ እንዲህ ምናምን ይልሃል። እሺ ግን አከሌም በዛ ደረጃ ብትቀንሳት አንተ ራስህ ወንጀለኛ ነህ። ይሄ ልጅ እኮ አሁን ደርሶ አወራ እንጂ ብዙ አመት ታሟል። ምክንያቱም ከዛች ካለችው ነገር ትባረራለውላ ፖሊስ ጣባ ተንከራቷል። ስለዚህ ዞሮ ምክትል አሰልጣኙ ማለት ነው። ስለዚህ ዞሮ እንዲህ አይነት ችግሮች ስላሉ ረቂቅ ስለሆነ ይሄ መንፈስ ነው። በነገራችን ላይ እኔ ማምኖ ይሄ ከባህላችንም ከሃይማኖታችንም ከየትኛውም ጊዜ ነው የምነግራችሁ በሃይማኖታቸው ጠንካራ እንዲሆኑ እንደገና ደግሞ በስራቸው ጠንካራ እንዲሆኑ አምራች ዜጋ እንዲሆኑ ጠንካራ እንዲሆኑ ነው ብዙ ጊዜ የምመክራቸውና እግር ኳሱ ላይ ብቻ ያነጣጠረ ያው በሚዲያ ላይ ብዙ ጊዜ ስለሚቀርብ ነው እንጂ ከእግር ኳስ ውጪ ደግሞ ያሉ ገብተዋል። በጣም አሁን አንዳንድ ጊዜ ስሰማ በጣም ከተለያየ አይነት ቦታዎች የሚመጡ አሉና እግር ኳስ ያው በቀላሉ ለሚዲያም ቅርብ ስለሆነ ነውና እንደው ይሄንን በአንደኛ ማስተማር አለብን። ሁለተኛ ነገር ደግሞ ከያዝ አጠንክረን ህገ መንግስቱ ከከለከለ ልክ ያን ጊዜ በጣም ጥሩ ኮሚቴ ተቋቁሞ እኔም ደግሞ የኢትዮጵያ አሰልጣኞች የማህበር ፕሬዚዳንትም ስለሆንኩኝ ራዲስን ብሉ ተጠርቼ ከሚኒስትር ዴታዎች በደንብ አድርጎ አውርቶን ጥሩ ነበር የተካሄደውና ያዝ ተብሎ መለቀቅ ሳይሆን በደንብ ነው መያዝ ያለበት። ህብረተሰቡ በጣም ጽዩፍ ነው፣ ተጸይፏል። በጣም በተወሰነ ሰዓት የስነ ልቦና ጫና አድርሶብናል አስታውሳለሁና ግን ለጊዜው ሆነና ደግሞ አላማውም ነገሮችን ለማጽዳት ሳይሆን ሌላ አላማ በጊዜው ትክክለኛ አላማ ነው ብዬ አላስብም። አዎ ምክንያቱም እስከ መጨረሻ ድረስ መሄድ አለብን እና ዞሮ እኔም እንዳሰልጣኝ ጓደኞቼም ይሄንን እንደሚጸየፉ የአሰልጣኞች የሙያ ማህበር መግለጫም እስከ መስጠት ደረጃ ደርሰናል። በዚህ ጉዳይ እንደማንደራደር በዚህ ውስጥ ያለው ደግሞ የማህበሩ አባልም ራሱ እንደሚወገድ በይፋ ለዛውም ይሄንን ተባብለናልና ረቂቅ ከመሆኑ የተነሳ ብዙዎችም እናቅ ይመስላቸዋል። እኔ ወላዲት አምላክ ምስክሬ ናት። በፍጹም አይቼ አይደለም ናት ብሎኝ እንኳን ሰዎች ሲነግሩኝ እንኳን ለሚቀጥለው አብሬ ለስራ ፈቃደኛ አይደሉኝም። ለምን እግር ኳስ በንጹህ እግር ኳስ በፍቅር እግር ኳስ ለወደፊቱ ሌላ ተጫዋቾችን የምታፈራበትን እንጂ ተጫዋችን የምትገልበት ነገ ደግሞ ኮማን አምኖ ልጅ ልክላለ ይሄንን ነገር እየሰማ ማጥራት ያለብን እኛ ስለሆነ ነውና አሁን እንግዲህ እኔ በኔ በኩል እንደዛ ነው ማረገው። አከሌ እንደዚህ ነው ከተባለ በፍጹም ምክንያቱ ሳትናገር ማሰናበት ነው። ምክንያቱም መረጃ ስለሌለ ምክንያቱ ላልናገርም አርጋለሁም ደግሞ በጣም አብሬያቸው ሰርቼ አብሬያቸው ትልልቅ ደረጃ የደረስኩ ተጫዋቾች በመስማት ብቻ ያንን ነገር አርጋለሁ። ምናልባት እዚች ጋር አንድ የማሳረጊያ ሐሳብ እናንሳ። ኮች ብሬ ከዚህ ጉዳይ ጋር በተገናኘ ቁጥራቸው ትንሽ የሚባል አይደለም የሚል ነገር እሰማለሁ። ውስጡን ያው አሁንም ፍረጃ እንዳይሆን አብዛኛው ነው ግማሹ ነው የሚል ነገር ውስጥ ባንገባም ሴት እግር ኳስ ተጫዋቾች ከዚህ ጉዳይ ጋር በተገናኘ አይ ቁጥራቸው እኮ ትንሽ አይደለም፣ ትንሽ ስር የሰደደ ነገር አለው፣ በሊጉ ደረጃ ብቻ አይደለም ወረድ ብሎም መፈተሽ አለበት ብለው እንደ ስፖርት ጋዜጠኛ መረጃዎችን የሚያቀብሉ ሌሎች ሰዎች አሉ። ባንተ መረዳት ባንተ የመረጃ ምንጮች ምን ያህል ይመስሏል? ማለት እንዲሁ እንደ ነገሩ የሚታዩ ናቸው ወይስ ደግሞ ይሄ ነገር ካሁን ጀምሮ ሲሪየስሊ መንግስትም እጁን አስገብቶ ነገሮች በደንብ ቁጥጥር መደረግ ያለበት ደረጃ ላይ ነው? እኔ በጣም ብዙ ናቸው ብዬ አላስብም። ብዙዎቹ ናቸው ግን ትንንሾቹ ናቸው እየበከሉ ያሉት። እዚህ ሀገር ብቻ አይደለም ውጪም ሆኖ የሚያፋፍሙት እና እኔ ትንንሾቹ እነዚህ ትንንሽ የሆኑትን እንደው በደንብ አድርገን ወይ እኔ አሁን እየሄድኩበት ያለው መንገድ ምንድነው ነገሩን ሰማሁኝ፣ በጣም መከታተላለሁ። ማንነቷንም መከታተል ያስፈልጋል። ምን ይዛል ጓደኛ ይዛለች እንዴት ናት የት ነው የምትለው የት ነው ያለችበት ምናምን ብለን አሁን ብዙዎቹን አውቃለሁ። እኔ ልጆች በጣም ብዙዎቹን አውቃለሁ። ስለ ብዙዎቹ መናገር እችላለሁ። ከራሳቸውም አልፎ ለስፖርቱ የሚያስቡ ልጆች አሉ። ከራሳቸው አልፎ ለታሪካቸው በጣም የሚጠነቀቁ ለቤተሰቦቻቸው የሚጠነቀቁ አሉ። በዛው ልክ ደግሞ በደንብ ማታቃቸውም ደግሞ ይኖራል።
የማታውቃቸው ሰዎች ደግሞ ምንድናቸው ብለው ማጥናት ያስፈልጋል። ስለዚህ በጣም ጥቂቶች እንደሆነ አውቃለሁ። አሁን ይሄ ማዕበሉ ከተነሳ በኋላ የተረጋጋ ይመስለኛል። የተማሩበት ብዙዎቹ ብቅ ማለት ጀምረዋል ወደ ሃይማኖታቸው። የተጸጸቱበት አይነት የሚመስል አይነት ባህሪዎች አሉ። ጎን ለጎን ግን እኔ ማስተማር መቻል አለብን። እነዚህ ልጆች ጽዩፍ መሆኑን ማስተማር መቻል አለብን። አስቸጋሪ መሆኑን በደንብ ማስተማር መቻል አለብን። ወደ ታች እንዳይወርድ፣ ወደ ህጻናቶች እንዳይወርድ። ህጻናት ልጆች ደግሞ ወደ እግር ኳሱ ሲመጡ በደንብ በተገቢ ሁኔታ መስጠት አለብን። ለምሳሌ ኢትዮጵያ ንግድ ባንክ አንደር 17 አንደር 20 አለ። የመጀመሪያ ትውውቅነታችን አንዱ የመጀመሪያ የነገርኳችሁ ነገሮች ይሄ ስለሆኑና ሙሳት መስጠት መቻል አለብን። ሙሳት ምንሰጥ ከሆነ ጨዋዎች ደግሞ አሉ በጣም የሚያግዙ፣ በጣም ይህንን ነገር የሚጸየፉት ጨዋዎቹ ልጆች እኮ ጁፒተር ሆቴል ላይ እግር ኳስ ፌዴሬሽኑ ባናገረን ጊዜ አቶ ባህሩ በጣም ከአንዳንድ ተጫዋቾች የሰማኋቸው ነገሮች አስገርሞኛል። እንዴት አታቁም ተብሎ በየክለቦች አንበሎቹላ እሺ አሰልጣኞች ወንዶች ላያውቁ ይችላሉ፣ ሴት አሰልጣኞችም ተከታትሎ ላይደርሱ ይችላሉ። ግን እናንተ ተጫዋቾች ተብሎ ሲጠየቁ አንዷ ተጫዋች ያለችው በወንድ ስም ነው የሚነጋገሩት፣ በወንድ ስም ነው ስልክ እንኳን ሴቭ ያደረጉት የሚል አይነት ነገሮች ተነስተዋል። ሴቭ ያደረጉት ስልኩን እርስ በርስ አለቀ። ስለዚህ ኮድ አላቸው ማለት ነው። አለቀ። አሁን አንዳንድ ጊዜ አሰልጣኞች ያውቃሉ ብሎ የሚያወሩት ከኛ ላይ ይውረዱ። ተጫዋች አንበሎቹ ራሱ በዚህ ደረጃ ጨዋ አንበሎች አሉ። በጣም ስራቸውን በአግባቡ የሚሰሩ ጨዋዎች። ክፎቹ አሁን በተናገርኩት ነገር ይናደዳሉ። ጨዋዎቹ ደግሞ በመውጣቱ ንጹህ እንሁንኛ የሚሉ ደግሞ አሉ እኮ በጣም የሚናገሩ አሉ። የዛን ጊዜ እኮ በየቀኑ ነበር ስንማማር የነበረው፣ በየቀኑ ነበር ስናረግ የነበረው። ዛሬ ነገ ፖሊስ መጥቶ እንደሚመረምራቸው ሁላ ነበር ስነግራቸው የነበረው። ምክንያቱም ቀጣይ ትውልዱን ማዳን ስላለብን። ስለዚህ ዞሮ ረቂቅ ነው። እነሱ ጨዋዎቹ ራሱ ዛቅ ጨዋ ልጆች አሉ። በጣም ብዙ ጨዋ ልጆች አሉ። ስርዓት ያላቸው ልጆች አሉ። በሙስሊሙም አሉ፣ በጴንጤም አሉ፣ እንደገና ደግሞ በኦርቶዶክስም አሉ። እጅግ በጣም ከቤተሰቦቻቸው ጋር አታች የሆኑ ደግሞ አሉ። በጣም የቤተሰቦቻችን ክብር፣ የሃይማኖታችን ክብር፣ እንደገና ደግሞ የአገራቸውን ክብር የሚጸየፉ ደግሞ አሉ። እኔ በ10 ጣቴ መፈረም እችላለሁ። ለምን እንደምል መሰል የዛን ሰዓት ላይ ይሄ ነገር አከሌ ይባል፣ ይሄ ነገር እኛን ለምንድን ነው የሚወክልንስ? እግር ኳስ ተጫዋቾች በጠቅላላ በዚህ ነገር ስማችን መነሳት የለበትም ብሎ ሲያነሱ ነበርና እንዲህ ሙዛ ሆኖ የሚፋፋሙ የሚያስተምሩ ምን የሚሉና እዚህ ውስጥም አንገባም ብሎ የሚታገሉ ጨዋዎችን ደግሞ ሳናደንቃቸው እናልፋል። በጣም አሪፍ። ተጫዋቾችንም ፕሮቴክት አድርገ ያለውንም እውነታ አንተ በገባ መጠን ነግረህናል። ግን አሁንም ይህን ፖድካስት ስለሚከታተሉ ተጫዋቾች አጽንኦት ሰጥተህ መናገር የምንፈልገው እንዲህ ያለው ጸያፍ ነገር አያዋጣም ነው። በጣም ቆሻሻ ነገር ነው። አይምሮ ላይ ማሰብ ራሱ ያማል። ስለዚህ ከእንዲህ አይነቱ ጸያፍ ነገር እንዲወጡ በጣም ደስ የማይል ሱራ በጣም የሚገርም እንዴት ሰው ፊት ቆሜ ትሄዳለህ? እንዴትስ ልብስ ለብሰህ እኔ ሴት ነኝ እንዴት ትላለህ? ሁለተኛ ነገር ደግሞ እናትንና አባትን ወደድኩ ማለት የቱ ጋር ነው ታዲያ? አገሬን ወደድኩ ማለት ምን ማለት ነው? ምንስ ጎሎብህ እንዲህ አይነት አጸያፊና ቆሻሻ ውስጥ ትገባለህ? እኔ ያዝናለሁ። ምክንያቱም ይሄ እግር ኳስ በኋላ እንመጣበታለን። በስንት መከራ የተቋቋመበት፣ ስንቱ ሰዎች ታግሎ ሊያፈርሱት፣ ከተቋቋመ በኋላ የፈረሰ ከስንቱ ጋር እንደተዋጋን ስለ እውነት ከሆነ የገጠር ውጊያዎች ይታያሉ ስለምትተኳከሱ፣ የከተማ ውጊያዎች አይታዩም። ስንት ውጊያዎች፣ ስንት መከራዎች፣ ስንት ፈተናዎች እንዳየውኝ እኔ ነኝ የማውቀው። ምክንያቱም ለምሳሌ ብሔራዊ ቡድኑ 1994 ዓመተ ምህረት ነው የተቋቋመ። እኔ ግን 1992 ነው የጀመርኩት። ከ2 ዓመት በፊት ነው እግር ኳስ ፈቃድ ሳያገኝ ነው እኔ የጀመርኩት። ከኔ በፊት የጀመሩ ደግሞ አሉ በጣም የማደንቃቸው ትልልቅ ስማቸውን በጣም ባነሳ በጣም ደስ የሚለኝ ዋጋ ከፍሎ ለዚህ ደረጃ ላይ የነዛንም ዋጋ ማበላሸት ነው። ይሄ አጸያፊ ነው። በነገራችን ላይ ሴቱ ላይ ብቻ ሆነ ወንዱ ላይም እኮ ይወራል። ግን ወንዱ ጉልበተኛ ስለሆነ፣ ወንዱ ደግሞ ስለሚያስፈራራ፣ ወንዱ ደግሞ ዘራፍ ስለሚል ማንም ስለማይደፍረው ነው እንጂ የተመሳሳይ ጾታ ሴቱ ጋር ብቻ ሳይሆን ቢፈተሽ ወንዱ ጋርም አለ። የእውነት ለመናገር ኮች ብሬ በኢትዮጵያ እግር ኳስ እንደ አንድ ስፖርት ጋዜጠኛ እኔ እናንተ ይህንን ቀረጻ እስክናደርግበት ጊዜ ድረስ ሰምተህ ታውቃለህ ወይ? ወንዶች ላይ ያለ ተመሳሳይ ጾታ በሩመር ደረጃ ራሱ
ካለማ ሰባተኛ ፖድካስት ይሄድበታል ወደፊት ነው ምንም ችግር የለው ግን አንተ ሰምተህ ታውቃለህ ያው በመስማት ደረጃ የእውነት በመስማት ደረጃ እግዚአብሔር አይገንም እስከዚህ ቅጽበት ድረስ በወሬ ደረጃ ራሱ ሰምቼ አላውቅም አንዳንድ የሚገርምህ ነገሮችን ያው ተሰማል ልክ ሴቱ ጋር እንደምሰማ ወንዶች ላይ ማለት ወንዶች ጋር እንደ የሚገርምህ አንዳንድ ጊዜ ምን መሰለህ ያው ሴቶች ጋር ገኖ ሲወጣ ደግሞ የሴቶችን መንካት ወይም ደግሞ የሴቶችን የሆነ ነገር ማድረግ ምንም አያስፈራም ምክንያቱም ሴት ከመሆንም አንፃር ስለሆነ እንደውም ለጫዋቹ ከለላ እኮ አይሰጥም ሱራ በጣም የሚገርም ነገር ለጫዋች ከለላ አይሰጥም የሚሰጠው መቶ ጫዋ ኖሮ ለአንድ ሰው እንደገና ደግሞ ለነዛ መቶዎችን ነው ብዙ ጊዜ ስንከሻክሽ የሚታየውና እንዴት አጸያፊ ነገሮች ያው እንዲገኑ አይወጣም ወደ ሚዲያ አይወጣም እንጂ አለ ብለህ ታምናለህ በተወሰነ መልኩ ያው መስማት ያተከለከለ አረ በደንብ ንገረኛ አለ ብለህ ታስባለህ በመረጃ ምክንያቱም ያንተ ኔትወርክ ኮቺንግ አካባቢ መረጃዎች ስለሚኖሩ ምን መሰለክ ሱራ እንዳጣጣሚ አንድ በሴቶች በጣም ገነን ብሎ ሲታይ ከዛ በተረፈ እዚህም እኮ እንዲህ አይነት ስሜቶች አሉ ሲባል እኔም ልክ እንዳንተ አዲስ ነበርኩኝና እኔ እኮ ውጭ ሀገር በነበርኩበት ጊዜ ነው ይሄንን ነገር ተሰማ የነበረው እኛ ሀገርም አለ ስለኝ አሁን ይመጣና እኔ ያለኝ መረጃ ይላል አንድ ሰው ይመጣና ግን ደግሞ አምጣ መረጃ ስትሉ ደግሞ የለም ስለዚህ ዝም ብለህ ስትናገር ደግሞ ምን ይሆናል ማለት ነው ያኛው እዛ ጋር ያለውን ሰው ደግሞ ስፖርቱ እንዲኮነን ያደርገዋል ያ ስፖርቱን መጠበቅ ግዴታ ስለሆነ ግን እንዲህ ያሉ ወሬዎች በተደጋጋሚ ሰምታል ሴቶች ላይ የሚነሳ ነገር አለ ይሄንን ጥያቄም ያለ ምክንያት አልጠየቅኩም ትክክል መረጃም ስላለኝ ነው ማስረጃ ስለሌለ ከሌ እንዳንል ነው እንጂ ሰባተኛ ፖድካስት ላይ እግዚአብሔር በሚያውቀው ማስረጃው ቢመጣ ከሌ እንላለን ምክንያቱም በጣም ጸያፍ ነገር ነው ነገ ልጅ ያድጋ የትኛው ኳስ ልጫወት ብትለኝ የት ውስጥ ነው ማስገባት ለዛ ነው ሴቶች ጋር አለ በጣም ብዙ መረጃ ከሌናት የሆነ ሚኒ ሪሰርችም ሰርቻለሁ ምን አይነት ጸባይን ያላቸው ምናምን የሚለው ነገር አለ የሆነ ነገር እየርንበት ያለንም ጉዳይ አለ እንደ ሰባተኛ ፖድካስት ወንዶቹ ላይ ግን አሁን በድጋሚ እግዚአብሔር በሚያውቀው በፍጹም ቢኖር እንደውም ደስ ይለናል እንጂ መተን ሌላ እንትን ይሆናል በተደጋጋሚ መረጃውን ሰምታል ወንዶች ላይ ማለት ነው አይ ብዙ ያንሃል የተጋነነ ባይሆንም ያው እንዳለ ግን የሆነ ያው ይነሳል ብዙ ጊዜ የተወሰነ ሐሳቦች ያው ሲነሳ ምናምን ተመለከታለህ ግን እንደዚህ አልገነንም እንደ ሴቶቹ አልገነንም ቢኖርም ግን እንደዚህ እንደ ሴቶቹ አይጮህም ምክንያቱም ለምሳሌ የሴቱን ለመናድ የሴቱን ለማፍረስ የሚታገሉት ትግሎች አሉ ብዙ ጊዜ ኮች ብርሃኑ ግዛው ሲነሳ ሌላ አንድ አሰልጣኝ አብሮ ይነሳል ከወራት በፊት አንተ የተቀመጥክበት ወንበር ላይ ተቀመጠ በኢትዮጵያ የሴቶች እግር ኳስ በብሔራዊ ቡድን ደረጃ በክለብ ደረጃ ማሰልጣን የቻለ አሰልጣኝ ፍሬው ኃይለ ገብርኤል ባለፈው ሰባተኛ ፖድካስት ላይ መጥቶ የራሱን ሐሳብ ካቀበለም በኋላ ኮች ብሬን ጋብዘው የሚሉ በጣም ተደጋጋሚ ስልኮች ይደወሉ ነበር ወደ እጅ ስልኬ ቆይ ጊዜው ገና ነው ብለን ያው በሻምፒዮንነት ማግስት እውነቱን ለማውራትም ተገናኝተናል በአሰልጣኝ ብርሃኑ ግዛውና በአሰልጣኝ ፍሬው ኃይለ ገብርኤል መካከል ያለው ግንኙነት እንዴት ያለ ነው ብለን እስኪ እንጀምር እንግዲህ እኔ ለተጫዋቾች ብቻ ሳልሆን ለብዙ አሰልጣኞች ምሳሌ ነኝ ብዬ ነው ማውሳ እንደዚህ በወፍ በረር የመጣው አሰልጣኝ አይደለሁኝም መንገድ ተደራርሎልኝ ወይም ደግሞ ዝም ብዬ ሰዎች ጠቆሞኝ ሳይሆን ሆያ አስጨፍሬ ቀደም ያው መግቢያዬ ላይ መጻፌን ሰጥቻለሁና አበባዮሽ አስጨፍሬ የመጣውኝ ነኝ በዚህ ህይወቴ ደግሞ ብዙ ሰዎች ተምሮ መጥቷል ብዬ አስባለሁ ምናልባት አላቀም ኢትዮጵያ ንግድ ባንክን አነሳለሁ የመጀመሪያ ወርቃማ ከ2005 እስከ 2007 ነው ለ3 አመት ያክል 2008 ደግሞ ያሸናፊዎች አሸናፊ ኮች ፍሬ እንደመጣ ወሰድኩኝ ከዛ ደግሞ ኮች ፍሬ 3 ዋንጫዎች እንደወሰደ አስታውሳለሁ ከዛ ፊት 14 ነበር ሲዜ ነበር እንግዲህ በዛን ሰዓት ላይ እኔ አሜሪካ ነገር ደርሼ መጥቼ አምሳሉ ፋንታውንን አገናኝቼው እንደውም አሜሪካ ትምህርትም እንዲማር ኮች ፍሬው ነው እንዲማር እና በጣም ፍላጎቱ እንዳለው እዛ እንደውም እነ ሎዛ ነበሩና ኮች አምሳሉ ሄዶ አስተምሮ እንግዲህ እኔ ተመሪያለሁ ይሄ ሰው ያስተምር አሰልጣኝ ቴድሮስንም እሱ ነው ለአሰልጣኞች በጎ ነገር ማስብ
ለአሰልጣኞች ደግሞ ወደ እግር ኳስ ሲመጡ በጣም ደስ የሚለኝ እንግዲህ 1 ዓመት አልቆየም ኮች ፍሬ። ከዛ በኋላ ደግሞ ወደ ሲዳማ ሄደ። ቀጥሎ ደግሞ ወደ ብሔራዊ ቡድን ሄደ። ብሔራዊ ቡድን ላይ ሲገባም ደግሞ ቴክስቶችን አሳያለሁ። መልካም ምኞት ምንመሰጋገን እሱም እኔም ቴክስት የምንደራረግ አንተ መልካም ሰው ነህ የምንባባል አይነት ባህሪ ያለን ሰዎች ነንና እስከ 2023 በፈረንጆች ድረስ በጣም መልካም ግንኙነት ላይ እንዳለ ስቲል እስካሁን ድረስ አላቅም። መንገድ ላይ ባገኘው አቅፎኝ ሰላም ይለኛል ብዬ አስባለሁ። እኔም ሰላም እለዋለሁ ብዬ አስባለሁና በእኔ በኩል ግን ጥያቄዎች አሉኝ። ምንም ጥያቄዎች አሉኝ ብዬ ሳስበው ብሔራዊ ቡድን ለ14 ዓመት ገባ ወጣ ግን ገባ ወጣ ብዬ ስሰራ ብዙ ፈተና የደረሰብኝ ሰው ነኝ። በጣም ብዙ የመጀመሪያዎቹ ብሔራዊ ቡድን ላይ በጣም አስቂኝ ታሪኮች አሉኝ። ግን ኡጋንዳ ላይ 2-0 ያሸነፍኩበት ላይ 2-0 አሸንፌ በፔናልቲ ነው የወደኩት። እዛው 2-0 ተሸነፍኩኝ፣ እዚሁ 2-0 አሸነፍኩና በፔናልቲ ወደኩኝና ከዛ በኋላ ዋናው ናሽናል ቲም ኮች ፍሬ ነው የተቀበለው። ደስ ብሎኝ ከኋላ ልጆቼን እያገዝኩ ወደ ኮች ፍሬ እልካለሁ እና ግን ባለፈው እዚህ በቀረበው ነገር ላይ ትንሽዬ አዝኛለሁ ማለት በዚህ ደረጃ ባለሞተኞቻችንን መተዛዘብ አለብን ብዬ አላስብም። ምክንያቱም ምን ቀራለ አንደኛ ኮች ፍሬ ላይ ገብርኤል 7 አንደኛ ምን መሰለክ የፈለገ ነገር ቢመጣ እግር ኳስን የምታሰለጥነው በመልክ አይደለም፣ በውበት አይደለም፣ በእውቀት ነው። እግር ኳስን የምታሰለጥነው ደግሞ ሜዳ ላይ ተግባር ነው። እኔ በጣም በርካታ ልጆች አሰልጥኛለሁ። በውበት አይደለም በመልክ አይደለም ስትል ከምን ጋር አገናኛለሁ? ለምሳሌ እኔ በጣም ቆንጆ ነኝ የሚል አይነት ንግግሮች አንድ ባለሟተኛ እንዴት ሊባል ይችላል? ዋይ ሁለተኛ ነገር ደግሞ ሁሉም ተጫዋቾች ኮሮጆ ማለት ያው እንግዲህ አሁን የኔ ኮሮጆ በነገራችን ላይ ዋንጫ ማነው አግብቶ ልጆቼ እኔ ላይ ሲጨፍሩ ታያለ፣ ሲደሰቱ ታያለ። ይሄ ማለት 9ኙንም ጊዜ ዋንጫ ስበላ ወይም ደግሞ 28 ጊዜ ዋንጫ ስበላ ከልጆቼ ጋር ኮንታክት አድርጌ ነውና ሁላችንም እንደ ጸጋ እንደ ችሎታችን እንደ አቅማችን የሆነ ነገሮች አሉ እንጂ እኔን ይመርጡኛል እኔ እንዲህ ነኝ ማለት ምን ማለት ነው? አንደኛ ትክክል አይደለም። ሌላው ደግሞ በተቻለ አቅም ምንድነው በእግር ኳስ ውስጥ ልታኖረው የምትችለው? ለምሳሌ ምንድነው እኔ ያስጨፈርኩኝ ልበል፣ የካ ክፍለ ከተማ ሰራው፣ ሴንትራል ሰራው፣ ንግድ ባንክ ሰራው፣ ሀገሬ ላይ እጄ ደግሞ ፕሮጀክት ከፈትኩ። እነዛ ልጆች አሁን በየክለቡ እየገቡ ነው። እንደገና ደግሞ ተመልሰን የሴካፋ ዋንጫ ስንበላ የዚች ሀገር እግር ኳስ ማደግ የሚችለው በወጣቶች ነው፣ በታዳጊዎች ነው። ከክለቤ ጋር ተነጋግሬ ፕሮፖዛል አቅርቤ አንደር 17 እና አንደር 20 በኢትዮጵያ ደረጃ ብቻ አይደለም፣ በምስራቅ አፍሪካ ደረጃ ኢትዮጵያ ንግድ ባንክ ብቸኛው ክለብ ነው። 3 የወንድ ቡድን 3 የሴቶች ቡድን፣ ለዛውም ሁሉንም ክልል ዞሮ ምክትል አሰልጣኝ ማነው የተመረጡት አሰልጣኞች። ስለዚህ አንዳንድ ጊዜ ለራስ የምትሰጠው ግምት ለራስ የምታረው አንድ ጊዜ ሻምፒዮን ሁለተኛ መድገም የሚያቀተ አንድ ሰው ሻምፒዮን ለሆነ ነገር ላይ ደግሞ ስም ስታጸፋ ጥሩ ነው ብዬ አላስብምና ይሄ ኮሮጆ አትስማማም? ኮች ብሬ ለምሳሌ ኮሮጆ ማለት እኔ ፖለቲከኛ አይደለሁ። አይ ምርጫ ቢኖር ተጫዋቾች እግር ኳስ ምርጫ የሚያስኬድ በቃ ስንት ጊዜ ነው ሻምፒዮን እንኮ በቃ ይሄ እኮ ማለት ለምሳሌ ወድቆ መነሳትን ቅድም ስታስተምረኝ ነው። እሺ ለምሳሌ እኔ ከ2008 እስከ 2012 ድረስ ዋንጫ አልበላሁኝም። ሁለተኛ ነበር ሰውጣ የነበረው። ፍሬ መጣ በላ፣ ጌቱ መጣ እንኳን ደህና መጣ ብዬ አቅፌው ሲመሰክሩልኝ የነበረው። እንደገና ደግሞ ኤልያስ መጣ፣ የመጣው በሙሉ እየመጣ እየበላ ይሄዳል። እንደገና ደግሞ አዳማም 2011 ላይ በላ፣ 2012 ደግሞ ኮቪድ በላ። ስለዚህ እኔ 2013 ራሴን አስተካክዬ እንደገና ደግሞ ልጆቼን ቀናብዬ እያንዳንዱን ነገር አስተካክዬ መጣሁኝ። ከመጣ በኋላ ደግሞ ኮንታክት አድርገ ስራህን ሰርተው ውጤታማ መሆን ነው እንጂ አከሌ ቆንጆ ነው ብለ ኮሮጆ ውስጥ አከሌ ደግሞ አስጠሊታ ነው አከሌ እንዲህ ነው ባንባባል እኛ መተዛዘብ ነው የሚሆነው ብዬ ነው የማስበው። ከዛ በተረፈ እኛ የሙያ ማህበር አለን። የሙያ ማህበራችን እንዳይቋቋም የሙያ ማህበራችን ከፍ እንዳይል የሙያ ማህበራችን እንድንቀያየም እኔ ተናጋሪ ነኝ ስለ ልሳን ነኝ ብዬ ስለማስብ እውነታውን ነው የምናገረው። አሁን ብቻ ሳይሆን በፊትም መጻፌ ላይ ብዙ ጉዶች አሉት። እነዛ ነገሮችን እየቆረጥክ ኃላፊዎች እየሰጠ ኃላፊዎችን እያደናገርክ አሁን ላይ ደግሞ ኃላፊዎች ሲገባቸው
መግባባት ምንም ማለት አይደለም ብዬ ነው የማስበው። ምክንያቱም እኔ የምናገረው የሴቶች እግር ኳስ በጊዜ ለምን አልተጀመረም፣ የሴቶች እግር ኳስ ለምንድን ነው ሽልማት አልተሰጠ፣ የሴቶች እግር ኳስ ለምን እሱ ከተሟላ ደግሞ ለምንድን ነው ታዲያ የምትናገረው? ያማለውን ሰው ኦልሬዲ እየሰማክ ነው። ኦልሬዲ ያንተ ሀሳብ ትክክል መሆኑን በደንብ አድርጎ ተረድቶታልና አንዳንድ አባዜዎች አሉ። ምን አይነት እንደሆነ አላቅም። ዝም ብለህ ብቻ የሆነ ሰውን በመቋወም የሆነ ሰውን ብቻ በመናገር እኔ ለምሳሌ የሆነ ሰው የሆነ ክለብ እንዳይገባ ማድረግ አልችልም። እኔ ክለቡ ስራ አስኪያጅ አይደለሁም። የሆነ ተጫዋችን አሰልጣኝ ላይ አላሳምጽም። እግዚአብሔር ምስክሬ ነው። እኔ ልንገርክ ኮች ምናልባት እዚች ጋር በደንብ እናጥራውና ኮች ፍሬው እንዲህ አይነት ሀሳብ ያለው ይመስላል። ከኔ ስኬታማ ለመሆን ጀርባ የኮች ብርሃኑ ረጅም እጆች አሉ ብሎ የሚያምን ይመስላል። ለምሳሌ ተጫዋች እንዳይታዘዝ ከማድረጉም ደግሞ የክለብ ኃላፊዎች ጋር ምናምን በተገናኘ እንዲህ አይነት ሀሳብ አሁን ላይ አእምሮ ውስጥ ያለ ይመስላል። እኔ ምናልባት በዚህ ጉዳይ ላይ እንግዲህ እሱ ራሱ መልስ ቢሰጥበት የተሻለ ይመስለኛል። ካንተ ግን መረዳት እንዲሁ በኔ መረዳት ከምትሰማው ከምታየው አኳያ በኔ መረዳት እኔ ስራዬን ነው የምሰራው። ሰውም ራሱን ስራ ይሰራል። እኔ ለምሳሌ ኬንያ ላይ ሁለተኛ ውጭ ሆኜ ስመጣ ወደ አንደር 20 የሚሄዱ ልጆች ሻምፒዮን የሆኑት ልጆች ላይ ቁጭ አድርጌ መከሪያቸው ገጽቻቸው ልጆቹ ይታዝቡኛል። የትኛው ዮሴፍም ይሁን ማንም ይሁን አገራችሁን በደንብ አገልግሉ፣ ታሪካችሁን በደንብ አስተካክሉ። ምክንያቱም ሰው እንዲያይ ሰው እንዲያደንቅ አይደለም ማድረግ የሚጠበቅብህ። ከዛ በተረፈ ግን እኔ ምክንያቱም አንድን ነገር ምንድነው መሰለ ሰው ምንም በሌለበት ነገር ላይ ይኖርበታል ብሎ አንዳንድ ጊዜ ሰዎች እጃቸውን በተለያየ አይነት ጣት ሲቀይሩ በጣም ያናድዳል። የሆነ ጊዜ እኔ ናሽናል ቲም መሄድ አቆምኩኝ። ማየት አበበ ቢቂላ በቃ በቲቪ ማየት ሁላ ጀመርኩኝ። በቃ ቁጭ ስል እንዳጋጣሚ አንዱ ብድግ ይል በቃ እኔ ያነሳል። እንደገና ደግሞ ቁጭ ስል እዛ ጋር እኔ ቁጭ ብዬ ልጆቼን አይቼ መሄድ ነው የምፈልገው። እንዲህ አይነት ነገሮች የሚነሱባቸው ጊዜዎች ነበሩና ያንተ ስቴዲየም መገኘት በጣም በአንድም በሌላም ተጽዕኖ አለው ተብሎ ይታሰብ ነበር። አለው በጣም የሚገርም ነገር እኔና መሰረት ቁጭ ብለን እያየን እኛ እንዳጋጣሚ ፍቃድ አግኝተን ነው እዛ ሄድነውና ብሔራዊ ቡድኑን ለማበረታታት ነው። ግን እንደ መልካም ነገር አልታየም። ስለዚህ በኮች ፍሬው በኩል ማለት ነው የተለያዩ ሰዎች አሉ፣ ይሄ መሀል አሳፋሪዎች አሉ በነገራችን ላይ ለዚህም የማይጠቅሙ። ስለዚህ እንዲህ አይነት ችግሮች አሉና ዞሮ በእኔ በኩል ስራዬን በአግባቡ ሰርቼ መሄድ ነውና አንዳንድ ጊዜ የኔ አለማደግ እንደውም አንድ ነገር ልንገር፣ በጣም የሚገርም ሱራ ወቅቱ 2008 ነው። አንድ ተጫዋች ንግድ ባንክ የነበረችው ተጫዋች ሙሉ ይሄንን የሚያክል ዶክመንት በቃ ብርሃኑ ኦልሬዲ ፌል አድርጓል፣ ስለዚህ አከሌን ቅጠሩ የሚል አሰልጣኝ ማንሳትም እንኳን አልፈልግምና ያንን ነገር ይዞ ሲሄዱ ቲቼው ከሰው ጋር ባትጣላ ከሰው ጋር ባትጋጭ ብለህ መከራ አስተካክለ ወደ ትክክለኛ አምጥተ እንደገና አንተም ተንኮለኛ የሚያደርግ አሰልጣኝ ምን ታረጋዋለህ? በቃ ዞሮ ያሱስ ነው ልማር ነው እኔ ምስጥር ልንገር እያለ እንደገና ደግሞ እውነቴን ልንገር እያለ የሚነግርህ በጣም ያስቸግራል። ምን አይነት ነገር አለ መሰለህ እኔ ውስጥ ሎዛ እያለች ብዙ ነገር እንደተሸከመች አውቃለሁ። ከሷ ጋር ውጤታማ ሆኛለሁ። ስለዚህ ሎዛ እያለች ብርሃኑ ይሉሃል፣ ከኋላ ግን እነ ታሪኳን መርሳት እንደገና ደግሞ መሀል ላይ እነ እመቤት መርሳት እነ ሰናይትን መርሳት በጣም ከባድ ነው። እሺ ደግሞ ሴናፍ ይልሃል፣ አረጋሽ ይልሃል። እንደዚህ ልጆች በተከላላ ወጥቶ አሁን ደግሞ በአዲስ መልክ እነ ሙሽ እነ ንግስቲ እንደገና ደግሞ ከፊት እነ ረዲኤት የመጡበት አማካኝነት አሉ እና ዝም ብሎ ሰዎች ዋንጫ ማምጣት ውጤት ማምጣት ማውራት ይመስላል። በሆነ ሰው ብቻ የሚሰራ ይመስላል። በሁሉም ምስራቅ አፍሪካ ላይ እኮ መሳይ ተመስገን ኮከብ ሆናለች እኮ በኢትዮጵያ ታሪክ ዋንጫ በልታ ኮከብ የሆነችው እሷ ናት። ግን አይነሱም እንደዚህ አይነት አንታታሪ እንደ ናርዶስ አይነት እንደ ነቡዛዩ አይነት አይነሱም። ስለዚህ እኔ ልጆቼ ላይ ነው ሁሉ ጊዜ አሁን ብዙ ጊዜ ቲም ይበላሽብኛል። እኔ ወደ ልጆቼ ጋር ሄጄ ከልጆቼ ጋር ነው በደንብ መስራት። ለማፍረስ ይጣራል፣ ብዙ ጊዜ በቴሌግራም ግሩፕ ለማፍረስ ይጣራል። ልጆቹን ወደ ተለያየ አይነት ነገሮች ማዞር ይጣራል። መነሻው ከየት ነው? ለምሳሌ ቲምን የመረበሽ ምናምን መነሻዎቹ የማይሰሩ አንተ ስትሰራ ደግሞ የሚቀኑ ሰዎች አሉ። በቃ እዚህ ውስጥ አሁን ከማህበራችን ውስጥ ውጭ ያሉት ሰዎች ወደ ማህበርም ያልገቡት ሰዎች ይሄንን ስራ የመስራት ሴራ አለ፣ ምንም ጥያቄ የለው። ይሄንን ደግሞ ጠንቅቄ ያውቃለሁ። ለምን መሰለክ ምናልባት በቤተክርስቲያን አካባቢ ማደጌ ጠቅሞኛል። ነገር ግን ደግሞ እንደ እርግብም እንደ እባብም ብልህ መሆን ያለበት ቦታ ላይ መሆን አለብህ። ያለበለዚያ ዝም ብሎ ሰዎች ሲያርዱ ማየት አይጠበቅብህም።
እና አውቀዋለሁ ነው የቱ ጋር ክሊክ ሁሉን ነገር አውቀዋለሁ። ከዚህ ጀርባ ግን አሁን በግልጽ እናውራኮች ከዚህ ጀርባ የአሰልጣኝ ፍሬው ኃይለ ገብርኤል በአንድም በሌላም እጅ ያለ ብለህ ታምናለህ? በግልጽ በእኔ በኩል በኮች ፍሬ በኩል በምን እንደዘጋኝም አላውቀውም፣ በምን እንደዘጋሁትም አላውቀውም። ሁለተኛ ነገር ደግሞ ሮመሮች አሉ ከዚህ ወደዛ የሚናፈሱት። አሁን እሱ ጋንዳም ሆኖ አንተ አገር ቤትም ሆነ ያልቆመ ነገር አለ። ለምሳሌ ሁለታችሁም የውክልና ጦርነት ነው የምታደርጉት። ይሄ አሁን ጊዜው የሶሻል ሚዲያ ስለሆነ ግልጽ ነው የምናወራው። አሁን ምን መሰለህ ስራ ኮች ብርሃኑ ግዛው አንደኛ ነው የሚሉ ወገን አለ። የለም ኮች ፍሬው ኃይለ ገብርኤል ነው የኢትዮጵያ ሴቶች እግር ኳስ ኮከብ አሰልጣኝ ብለው የሚነሱ ነገሮች አሉ። እንደ አንድ ገለልተኛ ሰው እንደ አንድ የስፖርት ጋዜጠኛ ግን ከመጋረጃ ጀርባ ያለውን እውነት ስፈትሸው በውክልና ነው ገለልተኛ ሜዳ መርጣችሁ ኮች ብሬ ሲነካ የማይወዱ ሰዎች አሉ፣ ኮች ፍሬው ሲነካ የማይወዱ ሰዎች አሉ። የእውነት ለመናገር ክፍተቱ ግን የማን ነው ብለህ ታስባለህ? የሁለታችንም ነው። ምክንያቱም አንድ ባለሟተኛ በባለሟተኛ ቅር ካሰኘው ወንበር ላይ አስቀምጦ መነጋገር ነው። ለምሳሌ ኮች ፍሬ ወደ አንደር 20 ናሽናል ቲም ሲይዝ ከጋዜጠኛ ዳግም ዝናቡ ጋር ከፍተኛ እንዳሁኑ አይነት ንግግሮች ነበሩ። ምን አይነት ንግግር? በቃ እርስ በርሳቸው ይጋጩ ነበር፣ አለመስማማት ነበር። ስለዚህ እኔ ደግሞ ሁለቱንም ቁጭ አድርጌ አንተም ለሀገር ነው የምትሰራ፣ አንተም ለሀገር ነው የምትሰራ። ያ ጋዜጠኛ ነው፣ ያ አሰልጣኝ ነው። በምን ያ በሙያ ንክኪ አንተ ለምሳሌ ለማጥራት የምታደርጋቸው ነገሮች አሉ አይደል? አዎ። ስለዚህ ዳግምም በሴቶች እግር ኳስ ላይ ያስቀመጣቸው አሻራ ቀላል ምንም ጥያቄ። ስለዚህ ቁጭ ብለን ተነጋገሩና ሁለቱም ተማምነው ተቃቅፎ ሄዱ። አንድ አሰልጣኝ ሊያረግ የሚገባው ትልቁ ነገር ምንድነው? አንዱ ይሄ። ስለዚህ ኮች ፍሬም ቁጭ ብሎ ለዳግም የሚገባውን ነገር ነገረው፣ ዳግምም የሚገባውን ነገር በሚገባ ተናገረው። እንግዲህ ያ ቡድን ሴካፋ ላይ ሄዶ ለመጀመሪያ ጊዜ እንደው እኔ ደግሜ እናገራለሁ፣ የኔ ሌሎቹ አይናገሩትም። ምክንያቱም ለምን እንደዛ እንደምልህ ታውቃለህ? ለመጀመሪያ ጊዜ ኡጋንዳ ከአንደር 20 ከዚህ በፊትም አልተዘጋጀም፣ ከዛ በኋላም አልተዘጋጀም። ለኢትዮጵያ አንድ ትልቅ ዋንጫ ያመጡት የመጀመሪያ ጊዜ ነው። እኔም በሴካፋ ያንን አይቼ ቀና ነበር። ምክንያቱም ሀገር ውስጥ ብቻ ነበረ፣ እንደገና ደግሞ የውጭ ዋንጫውንም ማግኘት አለብኝ የሚል። ምክንያቱም አንዱ እንግዲህ እዚህ ጋር ኮች ፍሬ መክሊት አለው ማለት ነው፣ የማሰልጠን አቅም አለው ማለት ነው። የማሰልጠን አቅም ያለውን ሰው አቅም የለውም ብለህ ማንሳት ራስ ንፉግነት ነው ብዬ ነው የማስበው። ስለዚህ ዞሮ እኔ አንድ ነገር ልነግር የምፈልገው የውክልና እንደገና ከዚህ መወራወር ከዚህ ምናምን እኔ አላምንበትም። አሁንም ድረስ ነው፣ በነገራችን ላይ አሁንም ድረስ ነው አሉ። ግን እኔ ቦታ አልሰጣቸውም። ለምሳሌ ሻምፒዮን ስትሆን እንኳን ደስ አለ ብለው ቴክስት አድርጎልህ ከ2023 በፈረንጆች በኋላ ቴክስት የለም እስከዛ ራስ። አንተም ወደሱ ልከለት አታውቅም? በቃ ከ23 በኋላ ቆም። ለመጨረሻ ጊዜ ክፍተት የተፈጠረው በምን ጉዳይ ላይ ነው? ምንም እኔ አላውቀውም። ምክንያቱም ለምን መሰለክ፣ እኔ እንደምታውቀኝ ስራ መስራት ነው፣ ልጆች ወደ ናሽናል ቲም መላክ ነው። ምናልባት ደግሞ እኔ ምንም የማውቀው ነገር የለም። ምክንያቱም ለምን አላውቅም ብዬ አስባለሁ መሰለህ። እንግዲህ ከስራ ውጭ ሌላ የምትገናኘው ነገር አለ? ምንም ነገር የለም። ሻይ ቡና ብላችሁ አታውቁም? በፊት ከሻይ ቡናም በዘለለ በደንብ በተለይ የመጀመሪያ ሴካፋ የሄድኩበት ጊዜ የምንዘጋጀው የት ነበረ? ደብረ ዘይት ነበረና እየመጣ ያበረታታኝ ነበረ። በጣም ብዙ ነገሮችን ያወራኝ ነበርና በዚህ ደረጃ ያለን ሰዎች ነበር። እንደ ንስሐ ምናልባት 7ኛ ፖድካስት ላይ ሁሉ ነገር በግልጽ ስለሚነሳ ካለ ተሰሚነት ካለ ረጅም እጅ አንጻር ኮች ፍሬው ኃይለ ገብርኤል በብሔራዊ ቡድን ደረጃ ያለው ቆይታ የፌዴሬሽን ሰዎች ላይ በአንድ በሌላም ጫና እንዲኖር ከፌዴሬሽን ሰዎች ጋር የሆኑ ንግግሮች አድርገህ እሱ ላይ ጫና የመፍጠር ነገር ነበር እንዴ? እኔ እኮ ሲጀመር ተገፍቼ የወጣው ሰው ነኝ፣ ምንም ጥያቄ የለውም። እንደውም እኮ በእኔ ቦታ የመጣም ሰው ነው። እንደውም ከፌዴሬሽን ሰዎች ጋር እስከ ሴካፋ ድረስ ማነግባባ ሰዎች ነን። ቤት ቦታ አግኝተ ነው ጥያቄን ጠይቅን የምንባባል ሰዎች ነን። በጣም የሚቀራረቡ ወዳጃሞች የነበሩ ከሁሉም ጋር ከፍተኛ ሊኖሩ የሚችሉ እሱ ነው እንጂ እኔ አይደሉም። ግን ከ2000 በተለይ የሴካፋ 2016 ላይ 2016 ላይ በነበረው እዚህ የበላን ጊዜ ያን ጊዜ ነው እንደውም ከክብረ ፕሬዚዳንቱ ጋር
ከዋና ጸሐፊ ጋር በነገራችን ላይ ዋና ጸሐፊውን ኢቭን ኢፍ በተኮራረፍን ጊዜ ድረስ አደንቀዋለሁ። በጣም አቅም አለው አቶ ባህሩ ጥላሁን በጣም አቅም አለው። በጣም ሌጀንድ ነው። ኢቭን ኢፍ አንድ ሰው የሁላችንም እስኪ የእንትን ጊዜ የኮቪድ ጊዜ መግለጫ የሰጠንበት ይውጣ። ያን ጊዜም ለባህሩ ያለኝን ነገር ያለው ምክንያቱም አሁን ደግሞ በስሏል። ግን እስከተወሰነ ጊዜ ድረስ ልዩነት ነበረን፣ አንነጋገርም። እኔም ቢሮ እጄ አላውቅም። ሰላም ከሆንኩ በኋላ ምናልባት ኮች ፍሬው የተገፋውት አሁንም ከፌዴሬሽን ሰዎች ጋር ጥሩ አይደለም ያንተ እጅ ይኖርበታል ብሎ አስበው ይሁን? ምክንያቱም በክለብ ደረጃ ስለማትገናኙ እኛ ነን እንጂ ምክንያቱም እኛ እኮ ባህር ዳር ላይ ስናቋቁም ማህበሩን በአንድም እጅ በሌላም እጅ እኮ የተከሰስነው ባልገቡ ተሰልጣኞች ነው። ስለዚህ ዞሮ እዛ በነበረው በፌዴሬሽን ሰዎች ጋር ከእኛን ለምሳሌ ሽልማት ለምን አሰጡንም ነው ሌላ ጥያቄ የለኝም። ሽልማት ባልሰጡን ጊዜ ላይ በጣም ጥያቄዎች ነበሩኝ። ለምን ሽልማቱን ደግሞ ሰጡ? ሽልማቱን ጀመሩ። እንደገና ደግሞ የሴካፋ 3 ጊዜ ሄደን ነበር። አንድ ጊዜ 3ኛ፣ አንድ ጊዜ ደግሞ 2ኛ ወጣን። በሀገራችን ስንበላ ደግሞ የክቡር ፕሬዚዳንቱ የእሳቸው የኛ መበደልን የኛን መልፋት የኛን መጣር አይቶ ወደዚህ ያስመጡ። ከዛ በተረፈ ደግሞ አሁን በቅርብ ጊዜ በነበረው ግርግር እንኳን ታስታውሳለህ፣ እኛን ከእንትን ጋር ባደረጉት ጊዜ ስተታይቼ ዝም አልልም። ምክንያቱም ህግ ነው፣ ስርዓት ነው። ከዛ በተረፈ ደግሞ ስንገናኝ እኔና ባህሩ ጥላሁን ስለ ሰዎች አውርተን አናውቅም። በዚህ ደረጃ ጠለቅ ያለን ግን ስለ እግር ኳስ፣ ስለ ሴቶች፣ ስለ ማህበሩ እናወራለን። ከዛ ስለ ባህሩ ጥላሁን እንደገና ደግሞ ስለ ፍሬው የሚል ነገር እኔና እሱ ተነጋግረን አናውቅም። ምክንያቱም ለመሰለህ ኮች ፍሬው ግን ይሄ አይነት ሐሳብ እንዳለው አትጠረጥርም? በተወሰነ መልኩ እንግዲህ ረጅም ጊዜ ኮች ፍሬና አቶ ባህሩ ሆነው በአንድም በሌላም ለኔ ትንሽ ጫና አድርሰውብኛል፣ አጀኒስት ናቸው ምናምን የሚል ምን አይነት ካንሰርነት አለ መሰለህ ኢትዮጵያ ውስጥ። የራስ ከዚህ በፊት ተሰራባቸው የነበሩ እኔ የወጣሁበትን መንገድ አውቀዋለሁ። ለምሳሌ ብሔራዊ ቡድን ጸጥ ረጭ ብዬ ወደ ክለቤ ነው የሄድኩት። የደረሰብኝን አውቀዋለሁ። ኢቭን ኢፍ እኔ 2-0 ሲሸነፍ አጠገብ የነበሩ ጋዜጠኞችም አሉ። ግን አንተ የምታረጋቸውን ነገሮች የሚየን ወደ አብዬ የሚባል ነገር አለ ብዙ ጊዜ ገብቷል። እግር ኳሱን ግን አይጠቅምም። እግር ኳሱን የሚጠቅመው እግር ኳሳዊ የሆነ ቋንቋ፣ እግር ኳሳዊ የሆነ አስተሳሰብ፣ እግር ኳሳዊ የሆነ ባህሪ። ስለዚህ እኔ ለምሳሌ በእግር ኳስ ስታቀኝ አባቶኜ፣ ወንድሞኜ፣ ታላቆኜ፣ ቤተሰቦኜ ነው። በእግር ኳስ ስም ምንም አይነት ነገር የሚነሳብኝ ነገር የለም። ምክንያቱም ያ ስራዬ ያ ስለሆነ ማለት ነው። እኔ ላይ ግን ሊነሱት የሚችሉ ነገሮች ምንድነው? ተደጋጋሚ ዋንጫ ይበላል፣ ተደጋጋሚ ውጤታማ ይሆናል ስለምናነሳ። ስለዚህ ዞሮ ምናልባት ከዚህ ጋር በተያያዘ እኔ ራሴ ከቅርብ ጊዜ በኋላ ነው ከሰዎች ጋር ራሱ ፌዴሬሽንን በደንብ መሄድ የጀመርኩት። ካኮረፉትም ሰዎች አንዱ ነኝ። ለምሳሌ በ2 ዓመት ውስጥ ያገኘሁት 180 ደቂቃ ብቻ ነው። ደሞዝ ተጠቅሜ ብቻ ነው የወጣሁት እንጂ አገሬና ያን ጊዜ አላገለገልኩኝም። ነገር ግን ደግሞ ለኮች ፍሬ ሲሰጥ መልካም ጨዋታ ብዬ ነው የሄድኩትና ቀጥሎ ደግሞ ከዛ በኋላ በጣም የሚግባቡት፣ በጣም የሚወዱት፣ በጣም የሚወያዩት ሁለቱ ናቸው፣ እርስ በርሳቸው ናቸው። ኮች ፍሬውና አቶ ባህሩ ፕሬዚዳንቱም አጠቃላይ ባለው ደረጃ ላይ ከፍ ያለ መግባባት ኳሊቲ ነው ያላቸው። እኔ ግን ሰራው ወደ ቤቴ፣ ሰራው ደግሞ ወደ ስራዬ፣ ከማንም ጋር የተለየ ግንኙነት የለኝም። ግን አንድን ነገር ላደንቅልህ የምፈልገው ትልቁ ነገር ምንድነው? የባህሩ አስተሳሰብን በጣም ወድለታለሁ። ወጣት ነው፣ የከተማ ልጅ ነው። በዛ ላይ ደግሞ አሁን እኔ ለምሳሌ ተከፍቻለሁ። ሰሞኑን በተከፋውበት ጊዜ እንኳን ጥያቄዎች መጥፎ ናቸው የሚባልበት ደረጃ አይደለም። ቀጥሎ ደግሞ ከክብር ፕሬዚዳንቱ ጋር የምታደንቅለትን ኳሊቲ አለ። በሴቶች እግር ኳስ የምጠይቀው ጥያቄ ደግሞ አለ። ምክንያቱም አሁን እኔ እንደምፈልገው ሄዷል እግር ኳሱ እንደምፈልገው ከፍ ብሏል ብለህ ብትጠይቀኝ አልሄድም። ለምን? ተራርቀናል። በደንብ ከፍ ማለት መቻል አለበት። በአንድ ሜዳ ጀምረን በአንድ ሜዳ መሄድ የለብንም። አስቸጋሪ ነገሮች አሉ። ይህን ጥያቄ መድረክ ስታገኝ ነው የምትጠይቀው። ስለዚህ ይህንም ሌላው ደግሞ በሴካፋ ላይ ባላቸው በተለይ ደግሞ አገራቸው ላይ እንደውም እሳቸውም አያነሱትም እንጂ እስኪ ትልልቅ ክለቦች ለምሳሌ ኢትዮጵያ ቡና አለ፣ እንደገና ደግሞ ቅዱስ ጊዮርጊስ አለ። እስኪ ስንት ጊዜ ሜዳሊያ አምጥቷል? በክለቦች ደረጃ ስንት ጊዜ ዋንጫ አምጥቷል? አይነሱም።
ምክንያቱም እንግዲህ እኛ 6ኛ ጊዜ ነው፣ አንድ ጊዜ ብቻ ነው የተበላሸ። 4 ጊዜ ግን በዶላር ደረጃ ራሱ $230,000 በላይ አስገብተን ከአትሌቶች ቀጥሎ ስራ ይሰራን እኛ ነን ብዬ ነው የማስበውና ይሄ የተሰራው ነገር ሴቶቹ በደንብ አድምጠን ብንሄድበት የተሻለ ነገር ማግኘት እንችላለን። በጣም አሪፍ ነው። በግልጽ በደንብ በስሜት ሆነን እያነሳን ነው። እዚህ ጉዳይ ላይ አንድ የማሳረጊያ ሀሳብ እናንሳ። ቀደም ሲል የውክልና ጦርነት ነው የምታደርጉት፣ ኮች ፍሬም በተወካዩ በኩል ሶሻል ሚዲያ ላይ የሚነሱ ሀሳቦች አሉ ስል ያለ ምክንያት አይደለም። አንተም እውነት ነው ጥፋተኞቹ እኛንም ብለኛል። የኢትዮጵያ እግር ኳስ አሰልጣኞች በወንድም በሴትም ከምትታሙበት አንዱ ራሳችሁ ላይ ኢንቨስት ማድረግ የሚገባችሁን ለፍታችሁ ያገኛችሁትን ገንዘብ ለፌስቡክ ጸሐፊያን፣ ለቲክቶከሮች በአንድም በሌላም ወሸቅ የማድረግ ነው። እጅ መንሻ ትንሽ እቺን ለሻይ የሚል ነገር ይነሳል። በአንድም በሌላም እግር ኳሱን ካጎደላችሁት መካከል ስማቸውን ስለማይመጥን እዚህ መድረክ ላይ 7ኛ ፖድካስት መጠራትም ስለማይመጥን ፌስቡክ ላይ ለጻፉላችሁ፣ ቲክቶክ ላይ ስማችሁን ላወደሱ ሰዎች የሻይ ብላችሁ ያው ድፍኗን የምትሰጧት ነገር አለች። በግልጽ ንገረኝ፣ ለምንድን ነው እንደዚህ የሚደረገው? አጠር አድርጌ ልንገርህ። እሺ። ፍጹም በእኔ በኩል ለቲክቶከርም ለጋዜጠኛም እኔን አግዘኛ ከሌኑ ጋር አይደለም። ይሄ እግዚአብሔር ያውቀዋል። ለምሳሌ አንድ ካምፔን ይነሳል፣ ሰው ታሟል፣ በእኔ በኩል እንዲህ አይነት ነገሮች እንዲደረጋሉ ሲባል እኔ ብቻ ሳልሆን ተጫዋቾቼም ጨምሮ ያንን ነገር እናረጋለን፣ እንረዳለን፣ እናግዛለን። በሄድንበት ከተማ በሄድንበት ቦታ አዋሳ ያሉት የንግድ ባንክ አለቆች አሉ፣ አዲስ አበባ ያሉትም እንደዛው በሄድንበት ቦታ በጎ በመስራት የምንታወቀው እንጂ እኛ ለቲክቶክ ለፌስቡክ ምን አለኝ? እኔ እኮ በነገራችን ላይ አንድ ነገር ልንገርክ፣ 9 ጊዜ ትልቁን ተው በቃ በ26 ዓመት 28 ዋንጫ መብላቴን ተው በቃ ትልቁ ነገር 9 ጊዜ አንድ ጊዜ ሴካፋን በልቻለሁ። ምን ተርፎኛል እንዴ? ልጆቼን ማስተማር እኮ መንገዳገድ ሰው ነኝ። ፈጽሞ ለሰው አዝናለሁ። የተቀበለ ወይም ሰጥቶኛል የሚል ሰው ካለ እዚህ ፊት ለፊት ይምጣ። እኔ ለምሳሌ የኔም ልጆቼም የምንሰጠው አሁንም ሰጥተናል፣ ለወደፊትም እንሰጣለን። የምናረገው ምናልባት ታሞ ቤት ላለው ለተቸገረ እሱ ስትመግቡ ማስታወሳለሁ። ከዛ እንመግባለን በቡድን ስም ስትመግ እሱን በኋላ ላይ በደንብ አድርገን ከሱ ውጪ ግን ለፌስቡክ ወይም ማህበራዊ ድረገጽ የራሴ ማህበራዊ ድረገጽ አለኝ። ሁለተኛ ደግሞ የክለቡ የራሴ ለምሳሌ አሁን በእኛ ንግድ ባንክ ቲክቶክ የተከፈተ አለ፣ በውጤትና የልጆቹን ፕሮፋይል ብቻ የሚሰራ ለዛውም እሱ የሸኖ ፕሮጀክት ስለሰው አንድ ምዛች ቦታ ላይ የምታየው ነገር የለም። ግን በአንድም በሌላም ኮች ብሬ አንደኛ የሚሉ ዩቴንን ጀግና ዩቴንን ኮከብ እነከለ ይሰማል ብለው ግልጽ ለማውራት ያለው ኮች የሚገርምህ ይላል። አሁን ለምሳሌ ሱራፌልን የሚሉ ሰው ይኖራል፣ ብርሃኑን የሚሉ ሰው ይኖራል አይደለ? ነገር ግን ደግሞ ገንዘብ ከፍዬ አከሌን እንዲያደርግ ካልኩት እግዚአብሔር ራሱ ይፈርድብኛል፣ ያለኝን ይወስድብኛል። አንተ ብቻ አይደለም አከሌን እንተውና አከሌን ትንሽ ጎሸም አድርጉት የሚለው ነገር እንተውና አመሰግናለሁ በሚል በልግስና በፍጹም ምክንያቱም ለምን እንደዛ እንደምልህ ታውቃለህ? ሲጀመር የኔ አስተዳደግ የኔ ደግሞ ሁኔታዎችን ስታየው ለእንደዚህ አይነት የሚጋብዝ አይደለም። ነገር ግን ደግሞ ከማንኛውም ሰው ጋር ስትገናኝ ከማንም ሰው ጋር ስትሆን ሞራል ስትገናኝ ምሳ ትበላለህ አብረህ አከሌን እንዲያርግልኝ አከሌን እንኳን ዛሬ እንዲህ ልናገር ነው ሲሉኝ ምናልባት እሰማለሁ። አይ ኮች አትስደቡ፣ ኮች ስንት መከራ ያየው ስንት ስቃይ ያየው ስንት አትበሉ ከማለት ውጪ ምንም ብያለቅ። ምክንያቱም በምሳ እንያዘው ማለት ነው። ምሳ ለመብላት ወይ ምሳ አንተንም ባገኘ አብረን ልንበላ እንችላለን ከማንም ጋር። ግን አከሌን ስደቡት አከሌን እንዲያርጉት አለል። ለምን እንደዛ እንደማለል ታውቃለህ? ሲጀመር የኔ አመጣጥ እንደሱ አይደለም። እኔ የመጣሁት በደረጃ አይደለም፣ በደረጃ ነው፣ በሊፍት አይደለም። በሊፍት የመጡ ሰዎች ናቸው ያንን ነገር የሚያደርጉት። ምክንያቱም ለምሳሌ አንዳንድ ጊዜ እውነቱን ነው። አንዳንድ ምን መሰለህ ከፊት ስትሆን ያንተን ስም የሚያብጠለጥሉ ያንተን ስም የሚጠቀሙ ሰዎች ይኖራሉ እና ተጠቀሙ አትላቸው። ነገር ግን ደግሞ ብርሃኑን እንዲያርጉልኛል ሰው በነገራችን ላይ ልነግርህ ፈልጋለሁ።
የተደረገለት በዚህ ከሆነ መልሶ አንተን ራሱ ስላለመስደቡ አንተን ስላለማናገሩ ምን ዋስትና አለ? ምንም ዋስትና የለም። ስለዚህ እኔ ያንን ነገር አላረግም። ነገር ግን በሴቶች እግር ኳስ ላይ ለሚነሱት ሴቶችን የሚያበረታቱት ሴቶች በበጎ ነገር የሚያነሱት ሰዎች ጋር ሁሌ ይውላሉ። እሺ፣ በአንድም በሌላም ደግሞ ካንተ ኪስ አውጥተህ በካሽ ወይም ደግሞ ቀደም ሲል እንዳልከው ምሳ ግብዣው ምናምን እንኳን ባይኖር ወር ደግሞ ያው ትልቅ ቡድን ነው የምታሰለጥነው። ኤቲኤሙም ቼኩም ሁሉ ነገር በእጅ ነው። ይሄ ቀረጻ ለመኖሩና ላለመኖሩ እንኳን የንግድ ባንክ ፈቃድ ነው የሚሆነው። የዛ ዋነኛው ሪሞቱ እጃቸው ላይ ካሉ በእግር ኳሱ ተንተርሶ አንዱ አንተ ነህ። በአንድም በሌላም እንዲጠቀሙ የማድረግ ነገር ሳይ እነዚህን ሰዎች ትንሽ በተወሰነ መልኩ ሰፖርት እናድርጋቸው። ነገር ኳሱ እየለፉ ነው ምናምን የሚል አንድ ነገር ልንገር። እኔ ለምሳሌ ቅኝት በኳስ ሜዳ 7 ዓመት ሰርቻለሁ። ቅኝት በኳስ ሜዳ ልጁ ገና ከእንትን ሲመጣ ታዴ ከገጠር እንኳን ሲመጣ እንዴት እንዳበረታታው ታውቀዋለሁ። ሌላው ዘላለም ያደታን ኢቭን ኢፍ ሬሳ ሁላ አስቀምጬ ነው ከመሰለ መንግስቱ ጋር ያገናኘሁት። ይሄን ዘላለም ሁሌ ጊዜ ስለሚያወራ። ከዛ ውጪ ደግሞ ኢትዮጵያ ንግድ ባንክ ስፖንሰር ሊያረጋችሁ የሚችሉት ለምሳሌ እንደ ቅኝት በኳስ ሜዳ እንደ አይነቱን እንደገና ዘላለም እንደውም ያገኝበት መንገድ ራሱ ፕራንክ እንደመምሰል ደረጃ ነው። እና በፍጹም እኔ አንድ ነገር ማልወዶ ነገር 100% የምነግር ነገር ምንድነው ንግድ ባንክ ጋር አብሮ መስራት የሚፈልጉ ሰዎች በትልልቅ ሚዲያ ላይ ያሉት ፍላጎት ያላቸው ሰዎችን መንገዱን አሳያለሁ። መንገዱ ምንድነው? የት መሄድ እንዳለባቸው፣ ምን ፕሮፖዛል ማሳየት እንዳለባቸው። ቀጥሎ ደግሞ ኢትዮጵያ ንግድ ባንክ ዋንጫ በበላባቸው ጊዜ ይመጣሉ፣ ያገኛሉ። ከዛ ውጪ ግን ሰዎችን እንዲያርጉልኝ ካልኩኝ እግዚአብሔር ነገ ይፈርድብኛል። እርግጠኛ ነኝ የምነግርህ። ለምን እንደዛ እንደምልህ ታውቃለህ? በሚዲያ ዘርፍ ለምሳሌ ልበልክ፣ ሶፎንያስ እንዮ የኔ ዶክመንታሪ ፊልም ላይ የመራው እሱ ነው። መድረኩን የመራ እኔ ያበረታታኝ በጋዜጠኝነት ደረጃ ብርሃኑ ነው፣ ሮል ሞዴል ነው ብሎ ተናግሯል። ምንም ጥያቄ የለውም። አሁን ሶፊን የት ነው የምታውቀው ብትለኝ ጃልሜዳ ነው። ከዛ በተረፈ ሴንትራል እንዲገባ አሁን እኮ አይደለም የዛሬ ስንት ዓመት መሰለ ከ90 እናሰለጥናለን ሴቶችን ባላሰቡበት ብር በሌለበት ጊዜ አዋራ ብቻ ባለበት ጊዜ። ዛሬ እኮ ብር ነው የሚያጣለን። ዛሬ እኮ ገንዘብ ነው የሚያጣለን። ዛሬ ዝና ነው የሚያጣለን። ዛሬ እኔንም ቢዝ እንዲያረጋለሁ ብሎ የሚያወሩት ሰዎች ናቸው መልሶ የሚከሱት። በአፍሪካ ደረጃ እንዲሆናሉ ብሎ የሚከሱ ሰዎች ናቸው እንተም መልሶ ደግሞ የሚከሱት። በፍጹም እንዲህ አይነቱን ለምን መሰለህ አክሬዴ የተናገርኩት የምጸየፈውን ሰው ነው። ልጆቼም ያውቁኛል። በነገራችን ላይ ስፖርተኞችም በምንም ታምር በእውነት በሀቅ አልደራደርም። ሰው እንዲጠፋ አልመኝም፣ እንዲያድግ ነው የምፈልገው። ስለዚህ እንዲህ ብሎ የሚያስቡት ሰዎች ራሱ ለእኔ በጣም አዝናለሁ። ምክንያቱም ለምሳሌ እኔ ራሴ ላይ ኢንቨስት ማድረግ እፈልጋለሁ እውቀቴን። ለዛ ነው እኮ ከዚህ አሜሪካ ድረስ እኮ ባንክ ነው ሄዶ ያስተማረኝ። ከአንድም 3 ጊዜ ራሴን አሳድጌያለሁ። አሁን ያለሁበት ደረጃ ደርሻለሁ። ላይሰንስ አለኝ። ራሴን እየገነባው ነው ማለት ነው። ቀጥሎ ደግሞ ልጆች አሉኝ። ልጆቼን ማስተማር ነው። ቀጥሎ ደግሞ ፕሮጀክት አለኝ። ገንዘብ ለአንድም ለሆነ ነገር አይጠቅመኝም እንዴ? የሸኖ ያለው ፕሮጀክት ለምን እዛ አለፋለሁ ታዲያ? እንደውም እነሱ መጥተው እዚህ ይደግፉኛል። እነሱ መጥተው ፌዴራል ዳኛ ሆናል። እነሱ መጥተው ኡጋንዳ ሄዱ ልጆች አሉ። ጥሩነሽ ዲባባ አካዳሚ የገቡ ልጆች አሉ። ንግድ ባንክ የገቡ ልጆች አሉ። የኔ ዓላማ ይሄ ነው። ይሄ ርካሽ ውስጥ ምናምን አታገኘኝም። ለምን መሰለህ? ማልወዳችሁ ትልቁ ነገር የምጸየፈው ይሄን ነው። ያለበለዛ ታዲያ ምኑን ሮል ሞዴል ሆንኩኝ፣ ምኑን ደግሞ አሰልጣኝ ሆንኩኝ? እና በዚህ ደረጃ እርግጠኛ ነኝ 100% ብትመረምር ራሱ አታገኝም። ነገር ግን እንዳልኩ ለምሳሌ አንተ በዚህ በሰባተኛ ብሮድካስት የሆነ ነገር ብታሰባስብ አትሊስት ጉልበቴን ሰጣለሁ፣ አትሊስት አቅሜን ሐሳቤን ሰጣለሁ፣ አትሊስት መንገድ እነግርሃለሁ። ከዛ ውጪ ግን እንዲህ አይነት አጸያፊ ውስጥ የምገባም ልጅ አይደለሁም። የኢትዮጵያ ንግድ ባንኪስቶች ቡድን አሰልጣኝ ብርሃኑ ግዛው ተጫዋቾችን ከናይጄሪያ ሊያመጡ ነው የሚል ነገር ተነሳ። መጡ። እንዴት ያን ያህል ገንዘብ የማያመጣ እግር ኳስ፣ ያን ያህል ተመልካች የሌለው እግር ኳስ ደግሞ እንዴት በዶላር የሚል ነገር ተነሳ። ትንሽ ጨዋታዎችም ጭምር ነበሩ። መረጃዎች አሉ ብዬ አስባለሁ። በዚህ እግር ኳስ ላይ ለሴቶች እግር ኳስ ዶላር አውጥቶ ኢንቨስት ማድረግ ስሜት ይሰጣል። ቅድም አስታውስ እንደሆነ ኢትዮጵያ ንግድ ባንክ በእርግጥ ብዙ ገቢ አያገኝም። ያው ከህብረተሰቡ ስለሚያገኝ ያንን ደግሞ ለህብረተሰቡ መልሶ እንደሚያደርግ ይታወቃል። ግን
ምናልባት ዞር ብለን ስንመለከት 2013 ኬንያ ላይ ሄደን ክለቦችን ስናይ ልክ እንደ ኢትዮጵያ ንግድ ባንክ ሁሉ ብዙዎቹ ገቢ አገኙ። ምስራቅ አፍሪካ ውስጥ የተወሰኑ ክለቦች ናቸው በፕራይቬት ደረጃ ላይ ሶሻል ላይ ምናምን የሚሳተፉትና ግን እንደዛም ሆኖ ደግሞ ፕሮፌሽናል ተጫዋቾችን ይይዛሉና አንድ ነገር ማጥናት አለብን። 2014ም ታንዛኒያ በነበረን ነገር ላይ ስንሄድም ከነበርነው 8 ወደ 6 ወደ 2 ክለቦች የሀገር ውስጥ ተጫዋቾች ነው የተጠቀሙትና ጣል ማድረግ እንዳለብን። ቀጥሎ ደግሞ ሀገራችን ላይ በተዘጋጀው ኡጋንዳ ላይ ከተዘጋጀው 2015 ላይም ደግሞ ዋንጫ የበላው ብቻና እኛ ብቻ ነን ኦሬዲ የውጭ ተጫዋቾች ያልነበሩን ጂቲኬ ኩዊንስ ይባላልና ስለዚህ ይሄንንም አጠናን። አንድ አጋጣሚ ሆኖ ደግሞ ኢትዮጵያ በተዘጋጀው እኛ ስንበላ እንግዲህ እስካሁን ድረስ ደረጃ ውስጥ ነው ያለነውና ለሎዛም ሌሎችም ልጆች ሄዶብናል። እዚህ ዋንጫውን ከበላን በኋላ አሁን ስሜት ደግሞ መጣ። ስሜቱ ከኔም ብቻ ሳይሆን ከአለቆችም ጨምሮ ቻምፒዮንስ ሊግ ውስጥ ገብተናል። ከአፍሪካ ከ50 ምናምን ሀገር 8 ውስጥ ገብተናል። ስለዚህ እንችላለን ማለት ነው። 8ቱን እናጥና ብለን ደግሞ 8ቱን ስናጠና እኛና ኮንጎ ውስጥ አይደለም እኛና አንድ ቡድን ብቻ የምዕራብ ቡድን ብቻ ነው 6ቱ ፕሮፌሽናላቸውን ጥቅጥቅ አድርጎ እኛም ከምድብ አላለፍንም። ክብረ አቤሳ ነው በጣም እግር ኳስን ከሚወዱት አንዱ ነው። ምናልባት ተከታታይ 6 ጊዜ ብራኑ በልተዋል ይሉኛል። ተከታታይ ጊዜ እሳቸው ስልጣን ከያዙበት ጊዜ ጀምሮ ነውና በደንብ መነቃቃት ያሳዩት መሸለም ያዘው ገንዘብ መያዝ በደንብ እንድንይዝና እንደ አጋጣሚ አብረን በተቀመጥንበት የሽልማት ጊዜ ይህን ሀሳብ ሰጠውኝ ለቦርዱ እንዳቀርብ ነገሩኝ። ለቦርዱ አቀረብኩ። ቦርዱ ለማኔጅመንት ሰጠ። ኃላፊነቱ ለኔ ሰጠኝ። 3 ነገር ተሰጠኝ። አንደኛ ዶኩሜንታሪ ፊልም 25 ዓመት የሰራሁት ሩብ ክፍለ ዘመን በሴቶች እግር ኳስ ሩብ ክፍለ ዘመን የሰራውበትም ዶኩሜንታሪ በኢትዮጵያ ንግድ ባንክ አማካኝነት ለህዝብ እይታ እንዲቀርብ ተብሎ ኦሬዲ ለህዝብ እይታ ውስጥ ቀርቧል። ሌላው ደግሞ በተጨማሪ ዜጋ ተጫዋቾች ቢኖሩ ደግሞ ሴካፋን ደግመን አንስተን ቻምፒዮንስ ሊግ ገብተን ደግሞ ቢያንስ ደግሞ ደረጃ ውስጥ እንገባለን የሚል ሀሳብ ነበር። እንግዲህ ይህንን ሀሳብ አስበን ያው ኤጀንት ደግሞ ያው እኔም ፍሬሽ ነኝ ለብዙ ዘመን በሴቶች እግር ኳስ ነኝ እንጂ ለዚህኛው ፍሬሽ ከመሆኑ የተነሳ በቀጥታ ያው ከወንዶች ኤጀንት ከሆነው አቶ ቢኒያም ጋር ተነጋገርን። ፕሮፋይል ነው የሚያቀርብልህ። አንደኛዋ ታዳጊ ተጫዋች ነች። እንደውም እዚህ መታ 1-2 በተሸነፍንበት ጊዜ እዚህ ተጫዋች የነበረችበት ተጫዋች ነችና የሷም የበረኛ ፕሮፋይሏን ስናይ የተሻለ መሆኑን በደንብ ተመለከት። ዲፌንሷ ደግሞ የናሽናል ቲም ተጫዋች ናት። እንደገና ደግሞ አጥቂዋ የወቅቱ የአንድ ዞን ኮከብ ጎል አግቢ የነበረች ናት። ስለዚህ እነዚህ ቢመጡ ሶስቱም ናይጄሪያዎች ናቸው። እንግዲህ አንዳንድ ጊዜ ጀማሪ ስትሆን በህይወቴ ከሚጸጽተኝ በህይወቴ ደግሞ ከምናደድበት አንዱ ማምጣቱ አይደለም ከአንድ ሀገር ማምጣቱ። ሁለተኛ ነገር ደግሞ ፕሪ ኮንትራት እዛ ማስፈረም አልነበረብኝም። እዚህ ነበረ ማየት የነበረብኝ። ገና ሳይመጡ ነው ፕሪ ኮንትራት የፈረመ። እሱ ጀስት በቃ እንዳሰልጣኝ ስህተቱን ተቀብዬ ክለቤንም ይቅርታ ጠይቄ ልጆቹን አሰናብቻለሁና ስኬታማ ቢሆን አንዱ አሰልጣኝ አይደል አንዱ ቁማር አይደል በቃ የምትጫወተው በቃ። ስለዚህ ልጆቹን ፕሮፋይል አይተናል። የናይጄሪያ 2 ሲዝን እንትና ያላት በ2 ካታጎሪ ነው። የአንደኛ ኮከብ ጎል አግቢ እንደሆነች ያገባችውን የብሔራዊ ቡድን ደግሞ የወቅቱ ተጫዋች ነች። በናይጄሪያ ደረጃ ኢትዮጵያ ሲመጡ ደግሞ ምን ሊሆኑ እንደሚችሉ ለካ ግን ሲመጡ ምንድነው የተቸገርነው ማምጣቱ ሳይሆን የመጀመሪያ የምስራቅ አፍሪካ እግር ኳስ መጀመሪያ በጭንቅላታቸው ገሎታል። በቃ እንዳነሰና በቃ ጥቂት ጊዜ ብቻ ተጫውቶ መሄድ እንደሚፈልጉ። ስለዚህ እዚህ ሲመጡ ደግሞ የዚህ ነገር አልተቋቋሙም። ሁለተኛ ነገር ደግሞ ኬንያ ላይ በነበረ ነገር ላይ ደግሞ ይባስ ብላ አንደኛ ኦቨርቤንች ናት። ምክንያቱም ጎልኪፐሯ ማለት ነው። ለምን ሆነች? ጀስት በቃ አቅም ነው። እዚህ ጋር ስናያት ገና ከኛ በረኛ ጋር ስናወዳደራቸው ከሁለቱም በረኛ ጋር ከታሪኳ ጋር እንደገና ደግሞ ከአበባ ጋር አልተወዳደሩም። አንዱን ጨዋታ የተጫወተችው ታሪኳ ነች፣ አንደኛውን ጨዋታ የተጫወተችው አበባ ነች። ስለዚህ ስትሳሳት፣ ሁለተኛ ደግሞ ልጆች ውስጥም ቅድም እንዳልኮ ብዙ ብር ነው አይደለም ያው ዶላሩ እንግዲህ ማለት የኛም ብር ነው ወደ ዶላር የምትመታው። ስንት ነበረ ግን ክፍያቸው የመጡበት? 1500 ምናምን ብዙ በገንዘብ ደረጃ ብዙ አይደለም። የተጣራ ማለት ነው። የተጣራ ሶስቱም በተመሳሳይ $1500 አንደኛው 1600 ምናምን አካባቢ ነውና
አጥቂዋ እሷ ትንሽ ፕሮፋይሏ ከፍ ስለሚል ማለት ነው። ኤኒዌይ ግን ገንዘባቸው አሁን ለልጆቹ ከምንከፍላቸው በጣም ከፍ ያለ ምናምን አይደለም። ነገር ግን ደግሞ ልጆቹ ያው ኦልሬዲ በእኛ መንዝረን ራሳቸው በራሳቸው ቀይሮ ነው የሚወስዱት እንጂ ኦልሬዲ በዶላር አይደለም የምንከፍላቸው፣ በኢትዮጵያ ገንዘብ ነው የምንከፍላቸው እና ተሳሳትን። ስለዚህ አንዳንዱ ተሳስተው በዛውም ሰምጠው ነው የሚቀረው። ስለዚህ ከልጆቼ ጋር እኔ ስለእውነት ከሆነ ዘንድሮ የነበሩት ልጆች ሌሎች አሰልጣኞችም ማወቅ ያለባቸው ብዬ የማስበው መጀመሪያ መተማመን ያለብህ አብረህ ከምትሰራው ሰው ጋር ነው። ስህተት መሆኑ በራችንን ዘግተን ከልጆቹ ጋር ተነጋገርን። ይሄንን የኔን ስህተት ከወደዱ እንደዚህ ይሞቱላል። ገብቶሃል አይደል? ኮሮጆ ውስጥ አይደለም ስም እየጻፉ እዛ የሚከቱልህ። ከወደዱ ላባቸውን ደማቸውን ይሰጠዋል። ስለዚህ ተሳስቻለሁ። ይሄን መሳሳቴን መሸፈን ያለባችሁ እናንተ ብቻ ናችሁ። ሁሉንም ልጆች ቁጭ አድርገን ነገርናቸው። ታምናለህ? በጣም ረጅም ሰዓት ቁጭ ብለን ከኬንያ ተመልሰን ዘንድሮ እንጋደላለን። በቃ ዘንድሮ ደግሞ እንሞታለን። ስለዚህ ስቴፕ ባይ ስቴፕ ተነጋገርን። ልጆቹ ልክ 5 ወር እንደቆዩ የ1 ወር ተጨማሪ ገንዘብ ሰጠናቸው። ኦልሬዲ ስህተታቸውንም በጣም አስቸጋሪ ባህራቸውን እኔም ማቆየት የኢትዮጵያ ተጫዋቾች እንደውም ይቅበሩን። እውነት ልንገራችሁ ምን አይነት ጨዋ ልጆች እንደያዝን፣ ምን አይነት መልካም ልጆች እንደያዝን። እነዛ አስቸጋሪ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ በእውነት በህይወቴ እንዲህ አይነት ስህተት ውስጥ እገባለሁ ነገም ብዬ አላስብም። ምክንያቱም ለመሰል የእኛን ልጆች የምንወቅስ አርፈን መቀመጥ ይጠበቅብናል። በጣም ጨዋ ልጆች ነው ያሉን፣ በጣም መልካም ልጆች ነው። ሁሉም በእኔ ማዘን አንገታቸውን የደፉት አለቀሱ። ከምን አንጻር ኩሽ? ለምሳሌ አስቸጋሪ ናቸው። አንደኛ በባህሪ አስቸጋሪ ናቸው። ከምን ያመሻሉ ነው እንትን ይላሉ፣ ከፈለጉ ሳያስፈቅዱ ይወጣሉ። እኔ ጋር ደግሞ በፍጹም በዲሲፕሊን ወደዚህ ዞር የለም። ከፈለጉ እንጀራ መብላት አቅቶናል በቃ ሐኪም ቤት ውሰዱን ይሉና ሌሊት ደግሞ ሊያንኳኩብ ይችላሉ። ከፈለጉ ደግሞ ሶስቱም ጠዋት ጉም መስሎ ይመጣሉ። አድረው አይ ቁርስ ሲመጡ ከፈለጉ ደግሞ ሁሉንም ያኮርፋሉ። የእኛ ጋር ደግሞ መጫወት እግር ኳስ ለነገራችን ላይ አንድ መሆን ነው። አንድ ካልሆንክ አሁን እኔ ጋር ብዙዎቹ ልጆች ከተለያየ ልጆች ተመርጦ ነው አይደል የሚመጡት። አንደኛ ነን ብሎ ነው የሚያስቡት። አንደኝነትን አንድ ማድረግ ነው አንዱ አቅም። ስብስብ ብቻ ዋጋ የለውም። ብዙ የሰበሰቡ ሰዎች ስብስባቸውን እንዴት መስራት እንዳለባቸው አያውቁም። ስለዚህ ወሰንኩ ከልጆቼ ጋር ቁጭ ብዬ፣ ምክንያቱም የስራ አካሎቼ ናቸው። ለዚህ ሙያ እንደደከምኩኝ አውቃለሁ። ሁሉም ልጆች ከኮች ጎን እንሆናለን፣ ከክለባችን ጎን እንሆናለን ተባለ። እንደዛም ሆኖ ግን አንደኛ ዙር ተበላሽቶብኛል። አንደኛ 2 ጨዋታ አቻ ወጣሁኝ። ሌላው ደግሞ 60ኛ ጨዋታ ላይ ተሸነፍኩኝ። ኦቨር ቤንች ሆኖ እነሱ ስልክ ይጎረጉሩልሃል። በእውነት ነው የምነግርህ። ግቡ ተኙ ብለህ የናይጄሪያ ምግብ ፍለጋ የተለያየ ቦታ ይሄዱብሃል። በጣም በከፍተኛ ሁኔታ የባህሪ ችግር አየሁባቸው። በምን ተለያያችሁ ታዲያ? ምን ያህል ጊዜ ቆዩ? በቃ ልክ አንደኛ ዙር አለቀ። የውጭ መስኮት ሲከፈት እኛም በቃ እንደማንፈልጋቸው ነገር ናቸው። ስለዚህ እኔ ደግሞ አንድ አሰልጣኝ ማሰብ ያለበት ምንድነው መሰለህ? ኃላፊነቱን ወስዳለሁ። በቃ ኃላፊነቱን ወስዳለሁ። እነዚህ ልጆች ይውጡልኝ አልኩት። የኢትዮጵያ ንግድ ባንክ ማኔጅመንት በተለይ ስፖርት ማህበሩ ስራ አስኪያጅና ቴክኒካል ዳይሬክተር በጣም የሚረዱ ብዙ ዋንጫ አብራቸው የበላሁት እኔ ነኝ። ከየካ ክፍለ ከተማ ጀምሮ አብረን የሰራን ሰዎች ነንና ከነሱ ጋር በግልጽ ተነጋገረን። እነሱ ደግሞ ለቦርዱ ነገሩ፣ ቦርዱም ደግሞ አመነበት። ስለዚህ አሁን ወዴት መጣ? ወደ ቀጥታ ዋንጫ ማምጣት አለብህ። የ8ኛ ዋንጫ ካሳቸው ተካሱ። ኦልሬዲ ምንም አንደኛ የምን ያህል ጊዜ ተከፈላቸው ሲወጡ? 6 ወር ኖሮ 6 ወራቸውን ነው ይዞት ሄዱት። ኦልሬዲ ያው በየወሩ ለሌላው እንደሚከፈል ማለት ነው። እነዚህ 1 ወር ደግሞ የፈረሙትም ለ6 ወር ነበር አይደለም፣ በ1 ዓመት ነው። ኦልሬዲ እነሱም ውል አቋርጦ ውላቸውን ሰርዞ ነው የሄዱት። ምክንያቱም እየተጠቀምንባቸውም አይደለም። ሁለተኛ ደግሞ አንደኛው ወደ ሌላ ሀገር ሄዳለሁ የሚል አይነትም ስሜት አመጣች እንጂ ክፈሉን ምናምን አላሉ። ኦልሬዲ እዚህ ያገለገሉ ስላልነበረና ክሶችም አቀርበንባቸዋል በፊፋ ደረጃ። ኦልሬዲ በቃ ስቴፕ ባይ ስቴፕ መሄድ የሚገባንን ነገር ሄደናል። እና አንድ ውጤታማ የምትሆነው መሰለህ ክለብ ሲለያይ ነው። አሁን እኔ ማኔጅመንቱ ከኔ ጋር ቅርብ ነው። እያንዳንዱ ስህተቶች እንነጋገራለን። እያንዳንዱ ስህተቶች መሆን እንዳልነበረበት ተማመንን። የኔም ስህተት እንደሆነ። ሁለተኛ ነገር ደግሞ አሁን ለምሳሌ ላመጣ እችላለሁ ነገር ባመጣ ግን የመጀመሪያ ፕሪኮንትራት መፈረም የለም። እዚህ መጣ ቴስት ተደርጋ ታይታ ለኢትዮጵያኖች ተጫዋቾች አስተማሪ መሆኑን
በዚህ አጋጣሚ የኢትዮጵያ ንግድ ባንክ ያው ዋንጫ አምጥቼ ክሻቸዋለሁ እንጂ እነዛ ልጆች ይዤ እስካሁን ድረስ ዋንጫ በበላ ራሱ አረካም። ይቅርታ መጠየቅ እፈልጋለሁ። ምክንያቱም ለምን መሰለክ በጣም ከሚገባ በላይ የተሳሳትኩት በህይወት የተሳሳትኩ ብዬ የማስበው የተፈተንኩበትም ጊዜ ነው። በነገራችን አደገኛ መፈተን ሊነገርም ላይነገር ለካ ብዙ ክለቦች የወንድ ተጫዋቾችን ይዞ የሚቸገሩት ለካ እነሱ ማኔጅ ማድረጉ። የኛ ነገር ኳስ ተጫዋች ማኔጅ ማድረግ አይከብድም በጣም። እነሱ ሌላ ባህል ነው ያላቸው። ገብቷል አይደል? ለምሳሌ ምግብ ቀርቦ ልደንስ ትችላለች። ለምን ከከለከልካት ታኮርፋለች። እንዳትነጋገር ደግሞ ጠለቅ ያለ ቋንቋ እውቀትም የለህም። አንደኛዋ ነች እንግሊዘኛ የምትችለው፣ ሁለቱ በጣም ይቸገራሉ። ይሄ ሁሉ በጣም ፈታኝ ጊዜ ነው ያሳለፍኩትና አንደኛ ዙር ውጤት ካጣውባቸው አንዱ ይሄ ነው። በጣም አሪፍ። ለቀጣይ ደግሞ ትልቅ ትምህርት ነው ብዬ አስባለሁ። ሆኖኛል። በጣም ትልቅ ትምህርት ነው። የኮች ብርሃኑ ቡድን በገንዘብ የተገነባ ቡድን ነው። ገንዘብ የሚሰራው ቡድን ነው። እስኪ ተመልከቱ። ሀገሪቱ ላይ ያሉ ክለብ በአመቱ ሙሉ ኮከብ የሆኑ ልጆችን ልክ ውላቸው ሲያልቅ ወደ ንግድ ባንክ እየተደረገ ቅርጫቱ ሙሉ ነው። አንዱ ቅርጫት ብቻ አይደለም። ሌላኛውንም ቅርጫት ብትመለከቱ 2 ቡድን መስራት የሚችል ስብስብ ነው። ኮች ብርሃኑ በዚህ ልክ ውዳሴ እንዴት ይገባዋል? በገንዘብ የተሰራ ቡድን ነው ብለው የሚሞግቱ ሰዎች አሉ። ዘንድሮም ስትበላ ይህ ነገር ብርቅ ነው እንዴ? እስኪ ስብስቡን ተመልከቱት ብለው የሚያነሱ ሰዎች አሉ። እንደ አሰልጣኝ ብርሃኑ ግዛው ከዚህ ጉዳይ ጋር በተገናኘ ምን ሐሳብ አለ? መጀመሪያ ብር ቲም አይሰራም። መታወቅ ያለበት ጉዳይ ይሄ ነው። ሪያል ማድሪድን ተመልከት። ብር ቢሆን ዘንድሮ ዋንጫ መብላት ይችላል። ማኔጅመንት ነው። ሁለተኛ ነገር ደግሞ ስራ ያለው እኔ ቤት ነው። ብር ኢትዮጵያ ንግድ ባንክ ቢከፍል ኖሮ በጣም የምንወዳት በጣም የምናከብራት እንደውም ደፍሬ እናገራለሁ ትልቅ አጥቂዎች ያላደረጉትን ሴናፍ አቆማ አድርጋለች። ግን እኛ ያቀረብልላትን ገንዘብ ትታ ነው መቻል የፈረመችው። ኦኬ ሴናፍ ንግድ ባንክ ያቀረበውና መቻል ያቀረበው የትኛው ይበልጣል? የመቻል በለጣ። ምክንያቱም ይሄ ምንም ጥያቄ የለውም። አሁን በተደጋጋሚ ቁጭ ብለን ገንዘብም እንዲጨመርላት ፍላጎት ነበራት። ከአሜሪካ ከተመለሰች በኋላ ነው ቡድኑ የሞላው። ከአሜሪካ በፊት ገና ክረምት ላይ ነው የተጠናቀቀው ስርዬ እና ብር በጣም ከፋይ ነው ኢትዮጵያ ንግድ ባንክን የሚሉት ለምን መሰለክ? አንዳንድ ጊዜ ኢትዮጵያ ውስጥ ቂጣጣ ትችት አለ። ለነሱ ደግሞ ብዙ ጆሮ አልሰጥም። እኔ ለምን ጆሮ አልሰጥም መሰለ? የኔ አመጣጥ የሴቶችን እግር ኳስ አይቶ የማያውቀው ለመጻፍ አንዳንድ ጊዜ አይከብደውም። ማን ምን እንደሆነች በደንብ ማወቅ ያስፈልጋል። ማን ምን ደግሞ እየሰራች ነው፣ ማን ምን ላይ ያለች አያውቁም። ስለዚህ ብር መክፈል ለሴቶች ሲሆን ለምን እንደሚጠላ፣ ለወንዶች ሲሆን ለምን እንደሚፈልጉት አላውቅም። ማህበራዊ ህይወታችን ማለትም ንግድ ባንክ ለሴቱም ለወንዱም እኩል መሆኑን በደንብ እናውቃለን። ስለዚህ ይሄን ያህል ውጤትን ለማቆሸሽ ሲፈልጉ ይሄን ይላሉ። በነገራችን ላይ ምን ገጠመኝ መሰለህ? ልክ አንደኛ ዙር ላይ እኛ መጀመሪያ ተንገዳግዳችሁ ነበር። በጣም ነው የተንገዳገር ነው። በ10 ነጥብ ራሱ 2 ጨዋታ ቀሪ እያለን ይበልጠን ነበር። ፕላስ ደግሞ ኤልፓም አሸንፎናል። አርጅቷል። በቃ ዘንድሮ ብርሃኑ ምንም የለም። በየስቴዲየሙ ስድብ ነው። አሁን እኛ እግዚአብሔር መጨረሻ ላይ ቀና አረግን እንጂ የማሊ ቡድን ነው የምንመስለው። እውነቴን ነው የምነግርህ። ስንሰደብ ነው የምንውለው። ለብሔራዊ ቡድን እንዳገለገሉ አይደለም የሚታዩት ልጆቼ። ከላይ እስከታች የሰለጠነ ስድብ የምሰማው እኔ በሚጫወትበት ስቴዲየም፣ በተለያየ ማህበራዊ ድረገጽ የሚሰደቡት የኔ ቡድን ነው። ስለዚህ አረጀ ይባላል። ልክ ደግሞ አንተ ውጤት ስታመጣ ደግሞ ተው እንጂ እኮ ናሽናል ቲም ነው ይባላል። እስከ መቼ ድረስ እንደዚህ እየተተቻቸን እንደምንሄድ ለምን ትናንት ተቻለ? ለምን ገንዘብ ይከፍላል? አዎ ባንክ ግን ተገቢ ገንዘብ፣ የተጋነነ ገንዘብ ለአገሪቷ ውስጥ ከሌላ ክለብ በበለጠ አይከፍልም። ልዩነት የለውም። ለምሳሌ በጣም ብዙ ልዩነት የለውም። ለምን እንደዛ እንዳልኩ ታውቃለህ? ለምሳሌ ሴናፍን እንደ ምሳሌ ያነሳንና የመቻልና የባንኩ ይለያያል አለን። አዎ ምክንያቱም ሌሎቹ ግን
መቻል ቤት በሴናፍ ደረጃ ይከፈላቸዋል። አሁን ባንክ ቤት አብዛኛው ተመሳሳይ ይመስለኛል። እሱ ነው አሁን እሱ ጋር ትልቁ ነገር ምንድን መሰለህ ኢትዮጵያ ንግድ ባንክ ውስጥ ተመሳሳይ ስታተስ ያላቸው ልጆች ተመሳሳይ አቅም ያላቸው ልጆች እንዳሉ ይታወቃል። ክፍያውም ተመሳሳይ ክፍያዎቹ በጣምም ያልወጣ በጣምም ደግሞ ተገቢ የሆነ ክፍያው ይከፈላቸዋል። አሁን ባለው ግን በዚህ ዓመት ለምሳሌ ወራዊ ከፍተኛው ስንት ነው? ሰዎችም እንዲያውቁ የሴቶች እግር ኳስ በዚህ ልክ አድርጓል እንዲሉ እንግዲህ ወራዊ ከ200 ሺህ ብር በላይ ይከፈላል። የተጣራ ያልተጣራ እዛ ደረጃ ከ150 160 140 አካባቢ ነው እንጂ ያና ጥቅማ ጥቅሞች ይኖራሉ። ጥቅማ ጥቅሙ ትልቁ ነገር ኢንሴንቲቭ ነው። እሱንም ምን ያህል ነው ለሴቶች ኢንሴንቲቭ? 8 ዓመት ቆይቶ ነበር ኢትዮጵያ ንግድ ባንክ ውስጥ። አሁን ደግሞ ዘንድሮ አሻሽሎላቸው ከ5000 ከ6000 ጀምሮ መከፈል ተጀምሯል። 5000 መከፈሉ ምንድነው ለልጆቹ ሞራል ይሆናቸዋል አትሊስት ባለው ደረጃ ላይ እና በጣም ባንክ ውስጥ ተረፍረፍ ያለ ስራ ነው እንጂ ተረፍረፍ ያለ ገንዘብ እንዳለ ነው ብዙ ሰዎች የሚናገሩትና አንተ ጥሩ ነገር ከሰጣቸው ሴት ልጅ ደግሞ አትነፍግህም፣ ቀጥታ ነው የምትሰጥ። እኔ ዘንድሮ አየሁ በቃ እኔ አሁን እኮ በእውነት ልንገር የሴት ልጅ አባት መሆን የሴት ልጅ አሰልጣኝ መሆኔ ኩራት ይሰማኛል። ለምን ኩራት ይሰማኛል መሰለ? የዘንድሮ ችግር ማንም ሰው ገብቶ አይወጣም። የገጠመኝን ልንገርክ። ሶስቱ ተጫዋቾች ኦልሬዲ በዚህ ቀነስኳቸው። ስንት አለኝ ማለት ነው? ከ25 22 አለኝ። ሌላው ደግሞ በዲሲፕሊን ያነሷቸው ተጫዋቾች ደግሞ አሉ። ሌላው በጉዳት ደግሞ ትልልቅ ተጫዋቾች ጉዳት ውስጥ ገብቷል። 16 17 ተጫዋቾችን ይዤ ነው ከነሱ ጋር በመተማመን በመነጋገር ሴት ካመነች ሴት ደግሞ እውነታ ነገር ከመሞት ወደኋላ ሺህ ገንዘብ ብሰጣት ውሸት እየነገርካት ወይም ደግሞ ዝም ብለህ ወሬ እያወራላት የምታረግ ከሆነ ምንም ነገር አታረግልህም። ስለዚህ እኔ የሴት ልጆች ማሰልጠንን የበለጠ ከብዙ በለጠ ዋጋውን አይቻለሁ። ለምሳሌ ቅድም ብያለሁ 10 ዋንጫ አግኝቻለሁ ትልልቆችን በቃ ለምሳሌ የሴካፋንና እንደገና ኢትዮጵያ ፕሪሚየር ሊግ የወንድ አሰልጣኝ ብሆን ኖሮ 10 ኮንዶሚኒየም አይደለም 10 ግራውንድ ፕላስ 2 ይኖረኛል። በዚህ አንድን ግራውንድ ፕላስ 2 ባይኖረኝም እንደዚህ አይነት ሴቶች በማሰልጠኔ ኩራት ደግሞ ይሰማኛል። አንድ ጉዳይ እናንሳ እስኪ። በቅርቡ አንድ ቃለ መጠይቅ ላይ ሐውልት ሊቆምልኝ ይገባል የሚል ሀሳብ አንስተ ነበረ። እንዴት በታላቅ ድፍረት ሐውልት አቁሙልኝ ይላል የሚል ነገሮች ስሰማ ነበረ። እውነት ሐውልት ይቆምልኝ ብለሃል ወይ? ጉዳዩ ምንድን ነው? እስኪ ከባለቤቱ አፍ እንስማው። እንግዲህ ምናልባት እኔ እንደ ትላልቅ ዘፋኞች ወይም ደግሞ እንደ ትላልቅ እንትኖች በሙያቸው ሰርቷል በዛ ደረጃ መታየት አለብን ብዬ አስባለሁ። ደፍረ ሴት ልጅ ኳስ መጫወት አትችልም ሲባል ደፍረ ሴት ልጅ ከወንዶች ታንሳለች ጓዳ በሚባልበት ዘመን ወጥቼ ከነጋሽ ይተፋ ከነድሬ በኋላ መጥቼ ልብስ ነበረኝ ሻማ ልብስ በፎቶ ላሳይ ይችላልሁ። ዝናብ የሚያጠብልኝ ፀሐይ የሚያደርቅልኝ ለዋንድሬ ማለት ነውና በዚህ ደረጃ ታግዬ እዚህ ደረጃ አብሬ በማደጌ እንደው ይህንን ልፋቴን ማድነቅ አለባቸው ብዬ አስባለሁ። በሱ ምትክ ግን ብርሃኑ ትናንት አምባሻ ይወዳል ብለ አምባሻ በአምባሻ ብለ ማሰደቡ ትርጉም አለው ብዬ አላስብም። ኦኬ ስቴዲየም ውስጥ እንቁላል እኔ በስሙኒ ነበር የሚሸጠው በሁለት አምባሻ ነው ስትሰደበ? አዎ አምባሻ በስኳር ወዳለሁ። ልጅ ያው ሆዴን የሚይዝልኝ እሱ ነው። ሁላችን የልጅነታችን ነገር ነው። ሙልጭ አድርጎ አመቱን በሙሉ ሲሰድቡን ነበር ስቴዲየም ውስጥ ሙልጭ ብርሃኑ አምባሻ ብለው ነው ወይስ አምባሻ ይላሉ? እንደገና ደግሞ እንቁላል ይላሉ። የማይሉት ነገር የለም። እኔ ሚዲያ ላይ መጻፌ ላይ ዶኩመንተሪ ላይ እኮ አስቀምጫለሁ። ዶኩመንተሪ እኮ ሲሰሩን ታዴን ፍራኦል እኮ እነዘላለም አገሬ ድረስ ሄዶ እኔ የተወለድኩበት ቦታ ድረስ ሄዶ ለህዝብ እይታ ውስጥ ቀርቧል። አንድ ነገር ላበርክት ብዬ ነው። ለምንድን ነው ይሄ ሙያ ላከበረው ሰው ለሰራ ሰው ቅድሚያ ማሰጠው? ለምንድን ነው ብዙ ጊዜ ይሄ ሙያ የማይወደደው? ለምንድን ነው ይሄ ሙያ እንደሰራን እንደደከመን እማንጋበዘው? እኔ ያስናለሁ አንዳንድ ጊዜ ትልቅ ቦታ ላይ ይጋበዛሉ። የፕሪሚየር ሊግ የተሳተፈን አሰልጣኝ ከፊት ለፊት ያደርጉና እኔን ከኋላ ያደርጉኛል። ሲሪየስ ነው የምነግርህ። በጣም ነው የማዝነው። በጣም ሪስፔክት የሚያደርጉ አሉ፣ ግን እውነተኛ ቦታ ላይ አንተን ፊት ለፊት ማድረግ አይፈልጉም። ስለዚህ ትናንትና ሆየ አስጨፈረን፣ አበባዮ አስጨፈረን፣ ሎተሪ እጣ አውጥተን ከዶሮ እስከ በግ ድረስ የደረስንበት በሬ ያልደረስንም እስከዛ ድረስ የደረስንበትን እግር ኳስ ዛሬ እንዲህ ተስፋፍቶ አምሮበት ደምቆ እዚህ ቦታ ላይ ቢሆን
አንድ ያለሁት እኔ ነኝ። ገንዘብ እኮ አማለኝ። አብርሃም ተክለ ሃይማኖት እኮ ደደቢት ያን ጊዜ ኢትዮጵያ ንግድ ባንክ 2500 ብር ነው የሚከፍለኝ። 20 ሺህ ብር ይከፈል ና ሲባል ከዳር ሳላደርስ አሁን ብዙ ድምፅ እንዳለ አውቃለሁ። ብዙ ጀግና አሰልጣኞች እንደተፈጠሩ አውቃለሁ። ብዙ ኃላፊዎች እንዳለ አውቃለሁ። ተጫዋቾችን ብትጠይቃቸው የሴቶች እግር ኳስ መድከም ይፈልጋል፣ መልፋት ይፈልጋል፣ ማመን ይፈልጋል፣ ማሳመን ይፈልጋል። እንዲህ ሰርተ እንዲህ ደክመ እዛ ሙልጭ አድርጎ ጥርሱን ያልፋቀ ሰው እውነቴን ነው የምነግርህ። ከመሬት ተነስቶ ገና እሱ እንኳን ሳይወለድ እርግጠኛ ነኝ ሱራ እኔ እንግዲህ ወደ 27 ዓመት ሞልቶኛል ሴቶችን በማሰልጠን ኦልሬዲ መስከረም ሲመጣ ማለት ነው 26 ዓመት አልፌ በማሰልጠን 30 ዓመት ሞልቶኛል። የኔ እድሜም ቀላል አይደለም። አንድ የ15 ዓመት ህፃን ልጅ የ16 ዓመት በምን ሞራል ነው የሚሰድብ? እንዲሰድብ ለምንድን ነው የሚፈቀደው? ለምሳሌ ከዚህ ጀርባ ግን ማን ያለ ይመስላል? ለምሳሌ እንዲሁ ከመሬት የተለያየ ክለብ ደጋፊዎች አሉ። አሁን በቢቄላ ስቴዲየም ነው ጨዋታዎች የሚደረጉት። አሁን ለምሳሌ እኔ ከራቴል ጋር ሲጫወት የፍጻሜ ጨዋታ ከፍጻሜ በፊት እንደውም የፍጻሜ እኛም ብዙ ስለነበር ቁጭ ብለን ከደጋፊ ማህበር ፕሬዚዳንቱ ጋር አውርተናል። ገና እኔ ስቴዲየም ሳልገባ ስድብ ይጀምራል። ልጆቼ ይሰደባሉ፣ ይባላል፣ ይጮህባቸዋል። እንደውም እየጠነከሩ ነው፣ እያበረቱን ነው። ምክንያቱም ለምን መሰለክ ሰው በገፋ ቁጥር አይደለም እየጠነከርክ የምትመጣ። ስለዚህ ትችቶቹ እግር ኳሳዊ ቢሆን፣ ስድቦቹ እግር ኳሳዊ ቢሆን፣ ከዚህ ጀርባ ግን የሆነ ኢንቨስት አድርጎ እንድትሰደብ የሚያደርግ አካል አለ ብለህ ታስባለህ? እኔ በነገራችን ላይ እኔ አዲስ አበባ ላይ ብቻ አይደለም አዳማን ብሄድ እንዲህ አይነት ነገር ይገጥመኛል፣ ግን ያንሳል ቁጥሩ። በተለይ ደግሞ ሐዋሳ ሲሄድ እጅግ በጣም የበዛ ሰርቪሳችን ላይ እስከ መወርወር ደረጃ ድረስ የሚደርሱ ኢትዮጵያ ንግድ ባንክን የመጥላት ኢትዮጵያ ንግድ ባንክን የመግፋት አይነት ነገሮች ትመለከትበታለህ። ለዛ ነው እኔ ሲኒየር አሰልጣኝ ስለሆንኩኝ ልጆቼ ሲሰደቡ ቆዩ አንደር 17 እና አንደር 20 ያቋቋም ነው ደጋፊ ያደረግናቸው አጠነከሩም ማለት ነው። ከሸኖ ያመጣዋቸው 25 ልጆች ኮች ሰለሞን በጣም ጎበዝ ነው። እነሱን አመጣው ስንቶን ማለት ነው 75 ጥቂት የሚደግፉን 15 ካለ 90 መቶ ሆን። ቀጥሎ ደግሞ በማህበራዊ ድረገጽ ነው አይደለም የልጆችን ፕሮፋይል በኢትዮጵያ ንግድ ባንክ ከፍተን እንደገና ደግሞ በደንብ አድርገን ማረግ ጀመር። ለምን በስተጀርባ መሰደቡ ስለበዛ። ኮች ብሬ ወደ ማሳረጊያ ሀሳቦች እየመጣን ነው። እዚህ ዓለም ላይ ሁሉ ነገር በጊዜው ነው የሚሆነው። እንደጀመርን ልንሰነባበት 1-2 ጥያቄዎች ብቻ ይቀሩኛል። የንጽጽር ጥያቄዎችን ነው የምናነሳው። ካንተ ጋር አብረው ቢሰሩ ለአንድ ውድድር ካንተ ጋር አብረው ሚሽን ቢሰጣቸው ማንን ትመርጣለህ የሚለው ነው። ሰላም ዘራይ ወይስ መሰረት ማኔ? ከመሰረት ማኔ ጋር ሰርቻለሁ። አሁን ደግሞ ከሰላም ዘራይ ጋር በሰራ ደስ ይለኛል። ስለዚህ ሰላም ኮች ፍሬው ኃይለ ገብርኤል ወይስ መልካሙ ታፈረ ባርዬ? መልካሙ ታፈረ ባርዬ። ስለዚህ ባርዬ ከፍሬው ያስበልጣል፣ አስቀድመሃል ማለት ነው። ወደ ተጫዋቾች እንሂድ። ምናልባት ሁለቱ ቦታቸው ይለያያል፣ ግን አንተ ቡድን ውስጥ ሞር የምትመርጠው ሎዛ በራ ወይስ አረጋሽ ካልሳ? ሁለቱንም አሰርቻቸዋለሁ። ሁለቱም ምርጥ ልጆቼ ናቸው። ሁለቱም ጋር ምርጥ ጊዜ አሳልፌያለሁ። ሎዛ በራ። በጣም አሪፍ። ወደ ማሳረጊያው ጥያቄ እንሂድ። 7ኛ ፖድካስት፣ 7ኛ መርካቶ። አንድ በደማቁ የተጻፈ ህግ አለ እኛ ሰፈር። 7 ጊዜ ብትወርቅም 7 ጊዜ ትነሳለህ። ወድቆ ስለመነሳት እዛ ሰፈር በደንብ በተግባር የሚተረክበት ቀያችን ነው። ወድቆ ስለመነሳት ሳስብ አማናዊ ምሳሌ መሆን ከሚችሉ ሰዎች መካከል አንዱ አንተ ነህ። በተግባር የተፈተነ የህይወት መንገድህን እስኪ ባክህን ለእኔና ለታናናሾቼ ንገረን። አመሰግናለሁ። እኔም ብዙ ሰው መውደቅ ራሱ አንዱ የህይወት ተግባር ነው ብዬ ነው የማስበውና እኔ ከሸኖ አዲስ አበባ ስመጣ አዲስ አበባ ብር የሚታፈስ ነበር የሚመስለኝ። እጅግ በጣም ተፈተንኩኝ። ከኋላ ከቆዩ በኋላ ትንሽ ትምህርቴንም ከገፋው በኋላ እንዲያልፍልኝ ቀጥታ ወደ ደቡብ አፍሪካ መሄድ ነበረ ፍላጎታችን፣ ግን ሱዳን ነው የተገኘ ነው። ከዛ በኋላ ደግሞ ሲና በረሃን እንደገና ደግሞ እስራኤል ከገባን በኋላ የግብጽ ወታደሮች ይዞን አመት ከ6 ወር ታስረን ነው። ታስረሃል? አዎ፣ አመት ከ6 ወር ቋንቋ ከማታክ ሰው ጋር ባህል ከማታክ ሰው ጋር ሰው አልመስልም። ወደ ኢትዮጵያ ስመለስ
ሰዎች የሸንሹኝ፣ ሰዎቹ ላይ ናቁኝ። ከእናቴ በስተቀር እኔን መለየት ራሱ ጥርሴ ብቻ ነበር የሚታይ የነበረው። ከዚህ በላይ በደንብ መውደቅ የለም። ቀጥሎ ደግሞ ስንት ዓመተ ምህረት ነበር? ከ2008 ጀምሮ የነበሩት ፈተናዎች ነው ነገር ከ98 ጀምሮ በእኛ 98 እስሩ ምናምን ማለት ነው። አዎ። እና መጽሐፌ ላይም በደንብ አስቀምጬዋለሁና ይሄን ሁላ ፈተናዎች አይቻለሁ። ቀጥሎ ደግሞ ስመጣ ከጎረቤቶችም አካባቢውም በጠቅላላ ናቁኝ። ምክንያቱም ጤነኛም አልመስልም፣ አከሳሴም ልክ አይደለም። በጣም ካስገረመኝ አንድ ጊዜ ከሸኖ በጋ አምጣልኝ ብሎኝ የኔ የራሴ አጎት በጎን ይዤ መጥቻለሁ። ግን ክፍል እንድገባ አልተፈቀደልኝም። በቀጥታ እንድገባ የተደረገው ኩሽና ነው። እንደ አጋጣሚ ሆኖ ደግሞ ወደ አሜሪካ ነገር በሄድኩበት ጊዜ ጓደኞቼንም ራሱ በደንብ ደግሶ ነው ያበሉትና እኔ የምቀመጠው በር ላይ ነው አልኩኝ። ነገሮች ካለፉ በኋላ ማለት ነው። ምክንያቱም ያቺ በር ብዙ ነገር ስላላት። ስለዚህ አንዳንድ ጊዜ ሲኖረን ብዙ የሚከበን አለ፣ ስናጣ ደግሞ ሰማይ ምድሩ የሚዞርብን ነገር አለ። ግን ፈጣሪ ሁል ጊዜ አለ። የኔ ህይወት የለወጠው ጃልሜዳ ነው። ጃልሜዳ በምን ተለወጠ? የሄድኩት ጃልሜዳ 44 ዓመት እዛ ሲከበር ስለነበር የጥምቀት ጊዜ እንዲህ አይነት ሰፊ ማየው እንዲህ አይነት ቦታ ማየው አገሬ ነበርና እዛ ገባው እዛ ውስጥም በጣም ብዙ ፈተናዎችን አየሁኝ። ልጆችን ሳሰለጥን ወላጁኝ ሄጄ እስከ መታሰር ደረጃ ድረስ ደርሻለሁ። ስጠና ወላጅ አይደለሁኝም። ብዙ ፈተናዎችን አይቻለሁ። ከዛ በኋላ ነው እንግዲህ ከብዙ ቆይታ በኋላ አንዳንድ ጊዜ በአንድ ጊዜ እናበራለን ብለን ያሰብነው ነገር ላይ ይበራልን ይችላል። በአንድ ጊዜ ፈገግ ይላል ብለን የምናስበው ፈገግ ላይ ይችላል። ከብዙ ጊዜ ቆይታ በኋላ በ130 ብር ተቀጠርኩኝ። ከብዙ ጊዜ ቆይታ በኋላ በ700 ብር ተቀጠርኩኝ። ከዛ በኋላ ደግሞ በ130 ለማግባት በ700 ብር ለማግባት ሞከርኩኝ። ካገባውኝም በኋላ አልቻልኩኝም። እኔ ስደት እጄ የነበረው ባለቤቴም ስደት ሄዳለች። ግን ከ15 ቀን በኋላ ኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ሆንኩኝ። ግን እሷ እንዴት ትምጣ? 2 ዓመት መቆየት ነበረባት። 2005 ለአፍሪካ ዋንጫ ካለፍን በኋላ ሼህ አላሙዲን ለወንድም ለሴትም 5 ሚሊዮን ብር ይሰጡ ከ31 ዓመት በኋላ። በጣም እዚህ ብሮድካስት ላይ ማቾ ልጆች ነበሩና አንድ ላይ ነው በነገራችን ለሚሊዮን አዳራሽ የተሸለም ነው። ከዛ በኋላ አላለፍንም። ያቺ መሸነፍ ነች ዛሬ ሁላችንም ከፍተኛ ለውጥ። ያቺ ለአፍሪካ ዋንጫ ማለፍ ነው። ያን ጊዜ የነበሩ ስራ አስፈጻሚ ስደት ይብቃ። ብዙ ሴት ተጫዋቾች 8ኛ ክፍል ሲፈተኑ ወደ አረብ ሀገር ይሄዳሉ። ብዙ ሴት ኳስ ተጫዋቾች ከብሔራዊ ቡድንና ከአዲስ አበባ ከክልል ምርጥ ውጪ ሌላ የለም። ግን ያቺ ለአፍሪካ ዋንጫ ያለፍንበት እዚህ ሄለን ሴፉ ፔናልቲ ሰው አልመታም ብሎ ለብዙ በር የከፈተች ተቀይራ ገብታ ቱቱ በላይ እንደገና ደግሞ ብሩክታይት ግርማ ደግሞ እዛ ገብታ ለአፍሪካ ዋንጫ ስናልፍ ፕሬዝዳንቱን አስለቀስን። ከዚህ በኋላ ለሴቶች እግር ኳስ ሁሉም ክለብ መያዝ አለባት። ብርሃን የሚመጣው በእንደዚህ አይነት መሪዎች ነው። ብርሃን የሚመጣው በእንደዚህ አይነት ስራ ነው። ያንን ስራ ሰራን፣ ገንዘቡን ተሸለምን፣ ክለቦች እንዲይዙ ተገደደን። አሁን አሜሪካ ደርሶ መምጣት ተጀምሯል። እኔ ድሮ 7 ብር አጥቼ ሸኖ አልሄድኩኝም። 3 ዓመት አያቶቼ ናፍቆኝ አንግን 3 ጊዜ አሜሪካን ሄጃለሁ። ብዙ ሀገር ዞሬያለሁ። በጣም ብዙ ሀገር ዞሬያለሁ። አሁን በራ ማለት ነው። ስለዚህ ተስፋ የለን የምትሉት ወጣቶች፣ ተስፋ የለን የምትሉት ካጠገባችሁ ተስፋ የጠፋ ተስፋ ግን አለ። እኛ መታገስ ስላቃተን ነው። እግዚአብሔርን እንመን። እግዚአብሔር ይችላል። እግዚአብሔር እንደማይችል ነው አንዳንድ ጊዜ ሰይጣን ወስዶ የሆነ ቦታ የሚወረውረን። ዛሬ የሚታገለኝ ሰው አይደለም። ዛሬ የሚታገለኝ ሰይጣን ነው። ያን ጊዜም የሚታገለኝ እኔ ሌላ ደረጃ እንዳለ ነው ማምነው። እኔ ሌላ ደረጃ እንዳለ ነው ማውቀው። ስለዚህ ወጣቶች ከኔ ብዙ ነገር መማር ይጠበቅባቸዋል። ብዙ መልፋት ይጠበቅባቸዋል። ብዙ ነገር ማወቅ ይጠበቅባቸዋል። ህይወት ወጣ ወረዱን አስርባኛለች። 3 ቀን ያልበላውበት ያልጠጣውበት የሴቶች እግር ኳስ ለሁሉም ይናገራሉ። እነ ሽታዬ ሲሳይ ይናገራሉ፣ እነ ማርታ ይናገራሉ፣ እነ ኤልፋሻ በጣም ብዙ ልጆች ለነሱ የትራንስፖርት ሰጥቼ እኔ በእግሬ ሄድ
ነበር። ይሄንን ብርሃን አይቼ ነው ዛሬ እነዚህ ልጆች ትልቅ ደረጃ ደርሶልኛል። ዛሬ ያሉት ልጆች ቤት መግዛት ደረጃ ደርሰዋል። ዛሬ እነዚህ ልጆች ለሴቶች እግር ኳስ አብበዋል። ስለዚህ እባካችሁ ተስፋ አትቁረጡ፣ በእግዚአብሔር እመኑ። እግዚአብሔር ይችላል። ከፊት ከኋላ ሁል ጊዜ ይደግፈናል። ሁሌ ደግሞ እኔ በጸሎት የማትለየኝ እናቴ ቅድስት ድንግል ማርያምን ሁል ጊዜ ቤቷን እየሰራው ነው። ሰርቼም ጨርሻለሁ። ኢቭኒፍ የዋንጫ ቀን ቤቷ እየተሰራ ነበረ። ኦልሬዲ ገብታለች ሸኖ ማርያም። አሁን በ21 ነው የምሄደውና ለእኔ የሚሰራልኝ የሚዋጋልኝ እግዚአብሔር ነው። እሷ ደግሞ ሁሌ በጸሎቴ ካጠገቤ ነች። በጣም ብዙ ፈታኝ ጊዜዎችን አሳልፌ ዛሬ እዚህ ቁጭ ያልኩበት ብዙ ፈተና፣ ብዙ ስቃዮች በጥይት እስከ መመታት ደረጃ ድረስ እኔ ጥርስ የኔ አይደለም ብዙ ፈተናዎችን አይቻለሁ። ብዙ ተወርወሬያለሁ። ዛሬ ብዙዎቹ ብርሃኑን እናውቃለን ቢሉ እንደ ወርቅ ተፈትኜ ነው የመጣሁትና ለልጆቼም ይሄንን ነው የማስተምራቸው። ለዚህ ነው ቤት የሚገዙት፣ ለዚህ ነው ትዳር የሚይዙት፣ ለዚህ ነው የዋንጫ ሱስ ያለባቸው፣ ለዚህ ነው የምንተቃቀፈው። የድካሜን የልፋቴን ሁል ጊዜ ስለሚያው ለእውነተኛ ከሰራ ለእውነተኛ ነገር ውጤታማ ትሆናለህ። በእኔ በኩል በጣም ይሄን ከህይወት የተቀዳውን ህይወት ሁሌ እወድልሃለሁ። በነገራችን ላይ የምታነሳቸውን ነገሮች ከህይወት የተቀዳውን ነገር ዛሬ ለወጣቶች ይህንን ሰጥቻለሁ። አመሰግናለሁ። እጅግ በጣም አመሰግናለሁ። የእውነት ስለመጣ እንግዳይ ስለሆንክ ጊዜህን፣ ነዳጅን፣ ሁሉን ነገር ስለሰጠኝ የእውነት ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልን። ከሽንገላ በጸዳ አንደበት የእውነት ክብረት ይስጥልኝ ብያለሁ። ኮች ብሬ ብዙ ጊዜ ሰባተኛ ብሮድካስትን ብዙ ትልልቅ ተጫዋቾች ብዙ ሰዎች መጥቶ ሀሳባቸውን ያላቸውን ነገር ሲገልጹ አያለው። አንተም በጣም ጥሩ ወጣት ነህ። በጣም ጠንካራ ልጅ ነህ። በዚሁ ቀጥልበት። በጣም ዛሬ ደግሞ እኔንም ስለጋበዝከኝ አመሰግናለሁ። በድጋሚ ኮች ብሬ እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። በቀጣይ እግዚአብሔር ቢፈቅድ በሌላ ጉዳይ ደግሞ ተመልሰን እዚህ ስቱዲዮ እንደመገናኝ ተስፋ አደርጋለሁ። ክቡራትና ክቡራን ይህ 7ኛ ፖድካስት ነው። የዛሬ ቆይታችን የተከታተላችሁትን ይመስላል። በኢትዮጵያ እግር ኳስ የራሱን አሻራ እያስቀመጠ ያለው የወቅቱ የኢትዮጵያ ንግድ ባንክ ዋና አለቃ አሰልጣኝ ብርሃኑ ግዛው እዚህ 7ኛ ስቱዲዮ ተገኝቶ ከህይወት የተቀዱ ሀሳቦችን መጥራት ያለባቸው እግር ኳሳዊ ጉዳዮችን አንስተን ቆንጆ ቆይታ አድርገናል። እንደወደዳችሁ ተስፋ አደርጋለሁ። እግዚአብሔር ቢፈቅድ በቀጣይ ሳምንት ከሌላ እንግዳ ጋር እስክንገናኝ በያላችሁበት ጤና ይስጥልኝ። ቻው ቻው።